ሰላም ፍቅርና ጤና በያላችሁበት ከናንተ ጋር ይሁን ቤተሰቦቼ እንደምን ቆያችሁኝ። ኢትዮጵያ ከፈለኝ ነኝ። ይህ ደግሞ የኔና የናንተ የተረካ ቤት የሆነው የኦፒ ኢንተርቴይንመንት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ ትረካውን አዳምጣችሁ ስትወዷቸው ላይክ በማድረግ ፍቅራችሁን ግለጹልኝ። ሐሳብ አስተያየት ካላችሁ እንዲተረክላችሁ የምትፈልጉት መጽሐፍም ካለ ኮሜንት ሴክሽናችን ለናንተ ክፍት ነው። ሼር በማድረግ ለወዳጆቻችሁ ትረካ መጋበዝንም እንዳትረሱ። መልካም ጊዜ። ፍቅር ይበልጣል ከክብር። የኦፒ ኢንተርቴይንመንት። ያልታበሱ እንባዎች ከአሰፋ በቀለ በኢትዮጵያ ከፈለኝ ክፍል 2። ታፈሱ እንግዳ ሰው በሸዋዬ ሆድ ውስጥ እየነደደ ስላለው የቅናት እሳት ምንም አታውቅም። ባስቻለውና በሔዋን መካከል ከተፈጠረ የፍቅር ግንኙነት ጋር በተያያዘ የሸዋዬን ንዴትና ብስጭት ማንኛውም ታላቅ እህት ታናሽ እህቷ በፍቅር ተዘናግታ ከትምህርቷ እንዳትስተጓጎል ለመቆጣጠር ከምታደርገው ጥረት ለይታ አልተመለከተችውም። አቃጣሪ ብላ የሰደበቻትንም ቢሆን ከቁብ አልቆጠረችውም። የታፈሱና ያስቻለው ግንኙነት የጠበቀ እንደመሆኑ ለሁለቱ የፍቅር ግንኙነት በአንድ ወይም በሌላ መንገድ ድጋፍና እርዳታ እያደረገች መስሎ ቢታያት አያስገርምም በማለት የሸዋዬን ግልምጫና ስድብ በቀላሉ አልፈዋለች። ይህ ሁሉ ችግር በእርቅና በመግባባት ሊፈታ እንደሚችል በጽኑ ታምናለች። ሰሞኑን ስታወጣና ስታወርድ የቆየችውም እርቁና መግባባቱ በእንዴት ያለ ሁኔታና አኳኋን መከናወን እንዳለበት ዘዴና ብልሃት ስታፈላልግ ነው። በእሷ በኩል የታያትን ለዋናው ባለጉዳይ ላስቻለው ፍሳና ምናልባትም በልሁና መርዕድም ከተገኙ በጋራ ተነጋግረው ከአንድ ውሳኔ ላይ ለመድረስ በማሰብ ታፈሱ በዕለተ ቅዳሜ ከሰዓት በኋላ ላይ ወደ አስቻለው ቤት ስትሄድ ያስቻለውን ቤት በጠበቀችው ሁኔታ አገኘችው። አስቻለውን ጨምሮ በልሁና መርዕድም ቤት ውስጥ አሉ። በልሁና መርዕድ እንደ ልማዳቸው ጫት ይዘው ፍራሽ ላይ ተቀምጠዋል። አስቻለው ደግሞ አልጋው ላይ ጋደም ብሎ እነ በልሁን ፊት ለፊት እየተመለከተ ይጫወታሉ። ቤቱ በሰንደል ጭስና በመፍላት ላይ በነበረ የሻይ ሽታ ደስ በሚል መዓዛ ታውዷል። እና ጅሮች ከአሁኑ ፈርሻችኋል አለች ታፈሱ ፏ ባለ ፈገግታ እያየቻቸው ወደ ውስጥ በመግባት። በእናትሽ ታፈስ እስቲ ዛሬ እንኳን ተቀላቀይን አላት በልሁ። ከኔ ይልቅ አስቹ አይሻላችሁም? እሱን አልጋ ላይ ያስተኝታችሁ እኔን ከሩቅ የመመጣዋን ትጋብዛላችሁ እያለች ታፈሱ ሁሉንም ወዳሉበት እየተጠጋች ሰላም አለቻቸው። ባክሽ ዶክተር ነገር በሆዱ ገብቶ እየተብሰለሰለ ነው። ምን አለ ከሴት ብልሃት አይጠፋምና አንድ ዘዴ ፈጥረሽ ከበሽታው ብትፈውሹ አለ በልሁ ፈገግ ብሎ አስቻለውንም ታፈሱንም እየተመለከተ። እኔ እህቱ ሁሉንም ነገር አስተካክልለታለሁ አለች ታፈሱ ፍራሿ ላይ ከበልሁ አጠገብ ቁጭ እያለች። በእናትሽ ታፈስ ፍጠኝ፣ አሁን ደግሞ አንድ አዲስ ነገር ተፈጥሮ በዚሁ ጉዳይ ላይ ስንነጋገር ነው የመጣሽው አላት በልሁ። አሁንም ደግሞ ምን ተፈጠረ አለች ታፈሱ ፈገግታዋን ቀነስ በማድረግ በቁም ነገር በልሁንም አስቻለውንም ማየት እያደረገች። ሁለቱ ወዳጆች ማህበር እየፈጠሩ ስለመሆኑ ተሰማ። ማለት ሸዋዬን በበርናባስ ቢሮ ውስጥ አየኋት ይለናል። የት ይተዋወቃሉና? የሰው መሄጃ ይታወቃል ብለሽ ነው አስቻለው ስትል ታፈሱ ጠራችውና በተለይ ወደ አስቻለው አይኖቿን ተከለች። እውነት ነው እንዴ የምሰማው ነገር? ምን እንዳሰቡ አላውቅም። ሸዋዬን ግን በእርግጥ በባርናባስ ቢሮ አይቻታለሁ። መቼ አለች ታፈሱ እንደመገረም እያለች። ሳምንት ሊሆነው ነው። እንዴ እንዴት ነው ይሄ ነገር አለችና ታፈሱ ሁሉንም ባይኗ ትቃኛቸው ጀመር። ለነገሩ እነሱ የሚያመጡት ነገር የለም። አሁን አሳሳቢ የሆነብን ግን የሔዋን ጉዳይ ነው። የእህትማማቾቹ ግንኙነት መልካም እንዳልሆነ ነው የሚሰማው። በዚህ መሃል የምትሰቃየው ሄዩ ናት። ታዲያ ምን ቢደረግ ይሻላል ትያለሽ ታፈስ ሲል በልሁ ጠየቃት። የኔም እኮ አመጣጥ ለዚህ ጉዳይ ነበር አለች ታፈሱ በተለይ በልሁን እየተመለከተች። ምን አሰብሽ ታፈስ? ሄዩን ከሸዋዬ እንዲሁም አስቻለውንም ከሷ ጋር አስታርቀን ሰላም የምንፈጥር ከሆነ ብዬ። ሸዋዬ እሺ ትለን ይሆን ታፈስ? በልሁ አሁንም ጠየቀ። ምን ትሆናለች? ቁጣዋም እያደር ይበርዳል። ያስቹንና የሄዩን ጉዳይ ቁርጡን እያወቀችው ስትሄድ የግዷን ትቀበላለች። ለዚህ ደግሞ እኔ ማግባባቴን እቀጥላለሁ። ይሄ ጥሩ ነገር ነው ታፈስ አለ በልሁ በእጁ ጫቱን እየቀነጠበና ባይኑ ግን ታፈሱን እየተመለከተ። አስቹ እንዴት ትላለህ አለች ታፈሱ ወደ አስቻለው እየተመለከተች። ይቻላል ብለሽ ነው ታፈስ? ይቺ ሸዋዬ የምትባል ሰው ግን እሺ የምትል አይመስለኝም። የሆነች
ብሎ መርዕድ ለመጀመሪያ ጊዜ ሲናገር በሉ በመሃል አቋረጠው። አንተ ደግሞ አታሟርት። ሁሉም ተሳሳቁ። ማሟረት ሳይሆን እንደ ሁኔታዋ ሁሉ ቅፍፍ እያለኝ ነው። ግድ የላችሁ ብቻ እናንተም ተባበሩኝ እንጂ ዋናውን ነገር እኔ ፈጽመዋለሁ አለች ታፈሱ። አሁንም መቼ እናድርገው ታዲያ አለ በሉ ታፈሱን በቁም ነገር እየተመለከተ። እኔ ምን ጊዜም ይመቸኛል፣ ሳስብበትም ሰንብቻለሁ። እናንተ ብቻ ተዘጋጅታችሁ ንገሩኝ። በእኔ እምነት ባይል ባያድር ደስ ይለኛል አለ በሉ ታፈሱንም አስቻለውንም እየተመለከተ። ዛሬ እናድርገው ስትል ጠየቀች ታፈሱ። ምን ችግር አለ? ቄስ መነኩሴን ጠራ። ሸዋዬ እሺ ካለች ጥሩ፣ ካላለችም ሌላ ዘዴ ይቀየሳል አለ በልሁ። ላፍታ ያህል በመሃላቸው ጸጥታ ሰፍኖ ቆየና ታፈሱ ከተቀመጠችበት ድንገት ብድግ እያለች እንዲያውም ጥሩ ሐሳብ ነው፣ ልብሴን ቀያይሬ ልምጣ፣ እናንተም ተዘጋጅታችሁ ጠብቁኝ ብላቸው ካስቻለው ቤት ወጥታ በፍጥነት እርምጃ ወደ ቤቷ ገሰገሰች። ታፈሱ ወደ ቤቷ በምትገሰግስበት ሰዓት በሐሳቧ አንድ ነገር ይመላለሳል። በ2 ዓመት የኮሌጅ ቆይታቸው የሸዋዬን ልዩ ባህሪ ጠንቅቃ አውቃለች። ሸዋዬ ከምንም በላይ ራስ ወዳድ መሆኗን፣ እርምጃዋ ሁሉ የጭካኔ፣ ጥላቻዋ ጭፍን፣ ቀናተኛ፣ ነገረኛ፣ አስመሳይና ግብዝ መሆኗን ታውቃለች። የሔዋንና ያስቻለው የፍቅር ግንኙነት ከልብ እያናደዳትና ያስቆጫት ከሆነም በሁለቱ ተወዳጆች ላይ የምትሸርበውን ተንኮል አደገኛ ሊሆን እንደሚችል ገምታለች። በተለይ አስቻለውና ባርናባስ የጎሪጥ የሚተያዩ አለቃና ምንዝር እንደመሆናቸው ሸዋዬ አስቻለውን ጠልታ ከባርናባስ ጋር እስከገጠመች ድረስ ብዙ ነገር ልታበላሽ እንደምትችልም ይታያታል። ቤቷ ሄዳ ብዙ አልቆየችም። ወትሮም በሰንበት ቀናት ከቤቷ ወጣ ስትል እንደምታደርገው ሁሉ ነጫጭ የሀገር ልብሶቿን ለብሳ ነጭ ጫማ አድርጋ አነስ ያለች ነጭ እጅ ቦርሳዋን በመያዝ የሀገር ልብስ አላባሽ ነጭ አንገት ልብሷን ከትከሿ ላይ ጣል አድርጋ አፍንጫ የሚሰነፍጥ የፈረንሳይ ሽቷን በልብሷ ላይ አርከፍክፋ በቀጥታ ወደ አስቻለው ቤት የመልስ ጉዞ ጀመረች። በልሁና መርዕድም ተዘጋጅተው ጠብቀዋታል። አፋቸውን ተግሞጥሙጠው የጫት ማቃሚያ ሽርጦቻቸውን አውልቀውና ልብሶቻቸውን ለብሰው አገኘቻቸው። ታፈሱ ከቤት እንደደረሰች መቀመጥ አልፈለገችም። ወዲያው ጉዞ ወደ ሸዋዬ ቤት እንዲጀመር የነበልሁን ፈቃድ ጠየቀች። ሁሉም ተስማሙ። አንድ ስምምነትም አደረጉ። በእርቁ ጥረት ሂደት ሸዋዬ በንዴት ወይም በብስጭት ምንም ብትል ምን ማንም ላይ ይቀየም፣ ማንም ላይ ይናደድና የቁጣ ቃል ላይ ይናገር ተስማምተው ወደ ሸዋዬ ቤት ልክ ከቀኑ 9 ሰዓት ተኩል ላይ ጉዞ ተጀመረ። በልሁና መርዕድ ግራና ቀኝ፣ ታፈሱ ደግሞ ከመሃል ሆኖ ሲራመዱ ልዩ ቀጠሮ በተያዘለት የሽርሽር ቦታ እንጂ ወደዚያ ጨለማ የዋጠው የሸዋዬ ቤት የሚሄዱ አይመስሉም። በዚያ ላይ ቀልድና ጨዋታ ጀመሩ። ስማ መርዕድ አለ በልሁ መጀመሪያ። ወይ አንተ አንድ ቀን እንኳን የሴት እጅ ሳትጨብጥ ይሄው ዛሬ ለአማጭ ረማጭነት በቃህ አለው በታፈሱ ላይ አሻግሮ እየተመለከተው። ብለማመድ ብዬ ነዋ አለ መርዕድ በተለይ ታፈሱን አፈር እያለ አጎንብሶ ፈገግ በማለት። እንዴት አንተ ምን ያህል ብትንቀው ነው እንዲህ የምትለው አለች ታፈሱ በልሁንም መርዕድንም ተራ በተራ የታየት እያደረገች። እስቲ ሴት ነክቼ ያውቃል ይበል አለ በልሁ አሁንም በፈገግታ መርዕድን አየት እያደረገ። እውነት ነው መርዕድ አለች ታፈሱ። ቀድሞ እሱ መቼ ያስይዛል አላት መርዕድ በልሁም በጎን እየተመለከተ። ጉድ ፈላ በልሁ ብላ ታፈሱ ከትከት ብላ ሳቀች። እሱ ከደፈረ እኔ ለአንድ ዓመት ያህል ሴት በዞሮችበት ላልዞር እምላለሁ ካለ በኋላ በልሁ እስቲ በታፈሱ ፊት አደርጋለሁ ብለህ ቃል ግባ አለው መርዕድን በፈገግታ እያየ። ገደለህ መርዕድ ታፈሱ አሁንም እየሳቀች። አንተ እያየህ ነው እንዴ የማደርገው አለና መርዕድ አይኑን በታፈሱ ላይ አሻግሮ በልሁን ገርመም አደረገው። ይሁንና እፍረት የተቀላቀለበት ፈገግታ ከፊቱ ላይ አልጠፋም። አሁን ምን እያሰብኩ እንደሆነ ታውቃለህ አለ በልሁ። መቼም ደህና ነገር አታስብ። አንድ ቀን ቤት ውስጥ አንድ ሴት አስገብቼ ቆልፌባችሁ ላድር ነው። ጠዋት ሴትዮዋን ጠይቄ ምንም ካለች በቃ ይህን ሱሪህን አስወልቄ ቀሚስ ላስለብሳ አስቤያለሁ አለውና በልሁ ለራሱ እየሳቀ ታፈሱንም አሳቃት። መርዕድ በእርግጥም ሴት ይፈራል። የበልሁን የዚህ አይነት ቀልድ የለመደው ነው። ነገር ግን የዛሬው በታፈሱ ፊት በመሆኑ ይበልጥ አሳፈረውና የምታወራውን አጣ እንዴ አንተ? የት እየሄድክ መሰለህ? ወደ ሸዋዬ እኮ ነው። እስከሚያቅለሸልሽ ድረስ ታጠጣህ የለ አለና ድንገት የሚሄዱበትን ጉዳይ ድባብ ካይምሯቸው ውስጥ አስገባው። ለጊዜው ንግግሩ ያሳቃቸው ቢሆንም ከዚያ በኋላ ግን ሐሳባቸው ሁሉ ሸዋዬ ቤት ደርሰው ስለሚያከናውኑት ነገር ብቻ ሆነ። በእህትማማቾች መካከል ኩርፊያና ጥላቻ የነገሰበት ሁኔታ ይታያቸዋል። የማታ ፀሐይ ግንባራቸውን እያላቸው
ሙቀቱ ሰውነታቸውን እያቀለጠ በላብ እየነከራቸው በቀልድና ጨዋታ የተሸፈነ ስጋት ውስጣቸውን ወጋ ቆንጠጥ እያደረገ ሲያሳስባቸው ይጓዙ የነበሩት ታፈሱ፣ በልሁና መርዕድ ከሸዋዬ ቤት በር ላይ ደርሰው ወደ ውስጥ አየት ሲያደርጉ ፊት ለፊት ያዩት ሁኔታ ግን ያ የገመቱት ጨለማ አልነበረም። ቤቱ ሞቅ ደመቅ ብሎ ጥሩ ጥሩ የሚሸት ለእርቅ የተዘጋጀ ቤት መስሏል። በልሁ ከፊት፣ ታፈሱ ከመሃል፣ ቀጥሎ ደግሞ መርዕድ በመሆን ተከታትለው ሲገቡ መጀመሪያ ሔዋንን አዩት። በነጭ ረከቦት ላይ ነጫጭ ስኒ ደርድራ በስሩ ቄጠማ ጎዝጉዛ ቡና ለመቁላት በዝግጅት ላይ ናት። የሸዋዬ ታጣፊ አልጋና የሔዋን ፍራሽም ክርክም ብለው ተነጥፈዋል። እንዴት ዋላችሁ ብሎ በልሁ ቀድሞ ሲገባ ሔዋን ድንገት ድንግጥ ያለች መሰለች። ከተቀመጠችበት ብድግ ብላ አይኗን ፍጥጥ በማድረግ ሁሉንም ተመለከተቻቸው። ምናልባት አስቻለውም ሊኖር ይችላል ብላ ሳይሆን አይቀርም። ከመርዕድ ኋላ የሚመጣ ሰው የምትፈልግ ይመስል አይኖቿ ተንከራተቱ። እንዴት ያምርብሻል ባክሽ አለና በልሁ ቀድሞ ሳማት። ታፈሱም መርዕድም ተከተሉ። ሸዋዬ የለችም እንዴ ሲል በልሁ ሁሉም እንደቆሙ ሔዋንን ጠየቃት። አራለች ብላ ሔዋን ፊቷን ወደ ጓዳ መለስ አድርጋ ስታይ በልሁ የሸዋዬ አድራሻ ገባውና ወደ ጓዳው በር አመድ በማለት ሸዋዬ ሲል ጠራት። ከጓዳው በር ላይ ቆሞ ወደ ውስጥ እያየ ሸዋዬ ግን ዝም አለች። ሸዋዬ አሁንም ምላሽ አጣ። አንገቱን ወደ ጓዳ ብቅ አድርጎ መልከት ሲል ሸዋዬ በድንጋጤ ድርቅ ብላ ቆማያት። እጅጌ ጉርድ ነጭ የሀገር ባህል ቀሚስ ለብሳለች። አጭር ጸጉሯን ብናድርጋ በጥራለች። እንዲያውም የተኳኳለች ትመስላለች። ምን ነው ሲል ጠየቃት። በልሁ አቋቋሟን አይቶ እሱም ግራ ገባ እያለው ምንም ታዲያ ስጠራሽ ያትይም እንዴ? ሸዋዬ አሁንም ዝም አለች። ታፈሱና መርዕድ መሃል ወለል ላይ ቆመው የበልሁ መጨረሻ ይጠባበቃሉ። ሔዋን ወደ ፍራሿ ወጣ ብላ ግድግዳ ላይ ልጥፍ ብላ በፍርሃት ተኮራምታ ቆማለች። በልሁ ተስፋ አልቆረጠም። ቀጥታ ወደ ጓዳ ገባና በግራ እጁ የሸዋዬን ክንድ ያዝ በማድረግ ነይ ከእንግዶች ጋር ላስተዋውቅሽ አላት። ተወኝ አለችው ሸዋዬ በተመናጨቀ አነጋገር። አይ እንግዲህ አለና በልሁ ሳቅ እያለ የመጎተት ያህል የግድ ወደ ሳሎን ይዟት ወጣ። ሸዋዬን በግራ እጁ ታፈሱን ደግሞ በቀኙ ክንድና ክንዳቸውን ይዞ በመሃላቸው በመቆም የድሮ ጓደኛሞች ተቀያይማችሁ መቅረት የለባችሁ። የፍቅር አምላክ ሳይሆን አይቀርም። ዛሬ ደግሞ ሆድ ለሆድ አገናኝቷችሁ ኖሮ ሁለታችሁም የሰላም ምልክት የሆነው ነጫጭ ልብስ ለብሳችኋል። በሉ ያለ ወቀሳ ይቅር ተባባሉና ተሳሳሙ አላቸው። ታፈሱ ፍልቅልቅ ባለ ፈገግታ የሸዋዬን አንገት ለማቀፍ እጆቿን ዘርግታ ጠጋ ስትል ሸዋዬ ግን አንዳች አስቀያሚ ነገር ያየች ይመስል ፊቷን ኩስትርትር አድርጋ እንዳትጠጊኝ አለችና ወደ ኋላ ፈግፈግ አለች። ውይ ምን ነው ሸዋዬ አለቻት ታፈሱ በልመና አነጋገር። በቃ አልፈልግሽም። እኔ ግን እፈልግሻለሁ። ግድ አለች አንገቷን ሰገግ አድርጋ በቅንድቧ ስር ታፈሱን እያየች። እሺ ልለምንሽ አለቻት ታፈሱ ከአንገቷ ገደድ ብላ እያየቻት። ነገር አይገባሽም እንዲህ ስትለምንሽ አለ በልሁ በሸዋዬ ሁኔታ ውስጡ የተቃጠለ ቢሆንም ነገር ግን እስከ መጨረሻው ሊታገስ ቃል ገብቷልና ረጋ ባለ አነጋገር። እዚያ የለመደችበት ሄዳ ትለምን አለች ሸዋዬ አሁንም እነዚያን እንደ ወስፍ የሚዋጉ አይኖቿን በታፈሱ ላይ ትክል አድርጋ። ካንቺ ሌላ ማንን ለምና ታውቃለች አላት በልሁ ክንዷን እንደያዘ ገደድ ብሎ ፊቷን እየተመለከተ። ታውቅበት የለ እንዴ በዚያ በዚህ እያለች ማቃጠሩ? ታፈሱ ፈገግ ብላ ሸዋዬን ካየቻት በኋላ ወደ በልሁ ቀና በማለት ተዋት በልሁ ነገሩ እየገባ ሲሄድ እንታረቃለን አለችው ረጋ ባለ አነጋገር። ልቀቀኝ አለችው ሸዋዬ በልሁን። በልሁ ክንዷን ከለቀቀ በኋላ ዝም ብሎ ሲመለከታት ሸዋዬ ራሷ በሕግ አምላክ ከቤት ይውጡልኝ አለቻቸው በአይኗ ሁሉንም ተራ በተራ እየተመለከተች። ሔዋን ተጨንቃ መግቢያ ቀዳዳታለች። ጭንቃ ይችለው መርዕድም ከዚያ ቤት እግሩ እስኪወጣ ቸኩሏል። በልሁን ከመካከላቸው አድርገው ታፈሱና ሸዋዬ ቃላት ሲመላለሱ እሱ ግን ውጭውን ያያል። እኛ እኮ ለዘለፋ አልመጣንም አላት በልሁ ረጋ ብሎ። ለምንም ነው ግን ውጡልኝ ብላቸው ሸዋዬ ወደ ጓዳ ጥልቅ አለች። ከዚያ በኋላ ምን ማድረግ እንደሚችሉ የሚያውቁት ነገር አልነበረም። ግን ሁሉም በየዱካዎች ላይ ቁጭ አሉ። በዚያ ሰዓት ሔዋን የሁሉንም ትኩረት አገኘች። ሁኔታዋ ያሳዘናት ታፈሱ ቀድማ ሄዩ ቁጭ በይ አለቻት። ምን ያስለቅስሻል አላት በልሁም። ሔዋን ግን መልስ አልሰጠችውም።
አንገቷን ደፍታ ፍራሽ ላይ ቁጭ አለች። ካፍታ ዝምታ በኋላ በልሁ ፊቱን ወደ ጓዳ መለስ አድርጎ እንደው ተለምነሽ አታውቂም ሸዋዬ ካለ በኋላ የኛ መጣጥ እኮ አንቺንና ታፈሱን ካስታረቅም በኋላ ሔዋን ብሎ ሳይጨርስ ታፈሱ ጎንተል አድርገው አፏን ስደመድም አያትና ዝም አለ። ሄዩ ስትል ታፈሱ ሔዋንን ጠራቻት። የሔዋን ጉዳይ የሚነሳ ከሆነ እሷ በሌለችበት እንዲሆን ፈልጋ በሰበብ ወጣ እንድትል ለማድረግ አስባ ነው። አቤት አለቻት ሔዋን ካጎነበሰችበት ቀና ብላ። እስኪ በዚህ አካባቢ ሱቅ ካለ አስፕሪን ገዝተሽልኝ ብታይ ራስ ምታት የተነስቶ ጭንቅላቴ ሊፈነዳ ደርሷል አለችና ብር ልትሰጣት ቦርሳዋን ስትከፍት ከወደ ጓዳ በኩል ሸዋዬ በሔዋን ላይ ድንገት አንባረቀች። እግርሽን ታነሺና ዋ። ሔዋን ልትነሳ የነበረውን ተመልሳ ኩርምት ብላ ተቀመጠች። በልሁ ንዴትና ብስጭቱ ከቁጥጥሩ በላይ የሆነ መጣ። ግን ደግሞ ያን ሁሉ ዋጥ አድርጎ እንደው ትንሽ እንኳን ሰው አይከብድሽም ሲል ሸዋዬን ረጋ ባለ አነጋገር ጠየቃት። ስለከበዳችሁኝ አይደል እንዲውጡልኝ ያልኩት አለችው ሸዋዬ ጮክ ባለና መንጨቅጨቅ ባለ አነጋገር። አለ በልሁ ድንገት ብልጭ አለበትና ምናችን ነው የሚከብደው አንቺ እሬቺ ብሎ ሳይጨርስ ታፈሱ አሁንም ጎንተል አደረገችውና ዝም በል በሚል አይነት አፏ እንደመደመችበት። በልሁ ግን ተቆጣ። ተይኝ ታፈስ ጭራሽ ልትሰድበን አይደል እንዴ ይቺ ባለጌ አለና በተቀመጠበት ቆንጥነጥ አለ። ሸዋዬ ቀድሞም ቢሆን በራሷ አነጋገር ወዲያው ደንገጥ ብላ ነበር። በልሁን ደግሞ በጣም ትፈራዋለች ጥሎባት። ጓዳ ውስጥ ዘው ብሎ ገብቶ የሚያንቃትን መስሏት ሰጋች። በዚህ ጊዜ ልክ ከተደበቀበት ቦታ ቱር ብሎ እንደሚሸሽ ሌባ በፍጥነት እርምጃ ከጓዳ ወጣችና በሳሎን በኩል አቋርጣ በመሮጥ ከወይዘሮ ዘነቡ ቤት ጥልቅ ስትል ሁሉም ገረማቸውና እርስ በርስ ተያዩ። ወይኔ የታባቴ ልግባ አለችና ሔዋን ማልቀስ ጀመረች። ታፈሱ ከድኳዋ ላይ ብድግ ብላ ወደ ሔዋን በመሄድ ፍራሽ ላይ ቁጭ አለች። የሔዋንን አንገት እቅፍ በማድረግ አይዞሽ የኔ ቆንጆ ብላ ጉንጯ ላይ ሳም አደረገቻት። በልሁና መርዕድም ሔዋንን በሐዘን አይን ይመለከቷት ጀመር። ይቺ እህትሽ ፍጥረቷ ምንድነው ሄዩ ሲል በልሁ ጠየቃት። በልሁዬ በእናትህ ዝም በል ደሞ የሰማች እንደሆን ብላ ሔዋን እንባዋን እየጠረገች ታለቅስ ጀመር። አቦይች ሰማች አልሰማች አለና ወደ ውጭ አይት እያደረገ ልብ ከሌላት ጆሮ ምን ያደርግላታል አለ። በቃ በልሁ ሔዋንን አታስጨንቃት ካለች በኋላ ታፈሱ ወደ ሔዋን ዞር በማለት ሰሞኑን ግን እንዴት ነበራችሁ? ለመሆኑ ታነጋግርሽ ነበር ስትል ጠየቀቻት። በጣም ደህና ነበርን፣ ካሁን በኋላ ግን ፈራሁ አለቻት ሔዋን እንባዋን ካይኗም ከፊቷም ላይ እየጠረገች። በምን ታረቃችሁ? ቃል አስገብታኝ። ምን የሚል ቃል? ዳግም ካስቻለው ጋር እንዳትገናኝ ብላኝ እኔም እሺ ብያት። አለ በልሁ ፊት ለፊት ፍጥጥ ብሎ እያያት። ከልብሽ ነው ሲልም ጠየቃት። አይደለም በልሁዬ ይሁዲን በሆድ አድርጌ ነው አለችው ቀና ብላ አይኖቿን በበልሁ ላይ ያንከራተተች። በልሁ በሔዋን አነጋገር ልቡ ተነክቶ አከታትሎ ከተመለከታት በኋላ አይኑን ወደ ታፈሱ በማዞር እነሱን አልፎ በቀጥታ ወደ ሸዋዬ ቤት አመራ። ሁሉም ዞር ዞር ብለው ሲመለከቱት በእርግጥም ሰተት ብሎ ከሸዋዬ ቤት ገባ። የዕለቱ የሸዋዬ ቤት ውስጥ ዝግጅት ምክንያቱ ምን እንደነበረ ገና አሁን ገባቸው። ዲላ ሆስፒታል ውስጥ አንድ አነጋጋሪ የሆነ ክስተት ተፈጠረ። ሰበቡ የጤና ጥበቃ ሚኒስቴር ከየጤና ተቋማቱ ነርሶችን አወዳድሮ ከሚቀጥለው የትምህርት ዘመን ጀምሮ በጤና መኮንንነት ለማሰልጠን ባወጣው ማስታወቂያ መሰረት ከዲላ ሆስፒታል የተመረጠውን ነርስ የማወቅ ውጤት ነው። የመወዳደሪያው ዋነኛ መስፈርት የአገልግሎት ዘመን ሲሆን በማስታወቂያው ላይ የተጠየቀው አነስተኛ የአገልግሎት ዘመን 5 ዓመት ሆኖ ሳለ የተመረጠው ነርስ ግን 3 ዓመት እንኳን ያልሞላ ሆኖ ተገኘ። ይህ ሁኔታ እንኳንስ መስፈርቱን የሚያሟሉ ነርሶችን ውድድሩ የማይመለከታቸውንም የሆስፒታል ሰራተኞች ሁሉ ክፉኛ አስቆጫቸው። ተመራጩ ነርስ የውድድሩን መስፈርት ካለማሟላቱን በላይ በሆስፒታሉ ውስጥ የሙያ አገልግሎት የሚሰጥባቸው ቀናት እንኳን እጅግ የተወሰኑ ነበሩ። በአውራጃው የወጣቶች ማህበር ጽህፈት ቤት ውስጥ የአንድ ዘርፍ ኃላፊ በመሆኑ በመደበኛ ስራው ላይ አዘውትሮ አይገኝም። ከጤና ባለሙያነቱ ይልቅ ፖለቲከኛነቱ ያመዝናል። ከዚሁ ማንነቱ የተነሳ በሰራተኞቹ ዘንድ አይወደድም። ጆሮ የሚል ቅጽል ስም ወጥቶለት ሰዎች ሁሉ ይሸሹታል። እሱ ባለበት ቦታ ወሬ አይሞከርም። እንዲያውም ወደ ሆስፒታሉ ብቅ ባይል የብዙ ሰራተኞች ፍላጎት ነው።
ዛሬ ለከፍተኛ የሙያ ስልጠና የተመረጠበት ሁኔታ ቢያስቆጫቸውም በዚህ ሰበብ ከመሃላቸው በመውጣቱም የተደሰቱም አይጠፉም። ላስቻለው ግን ይህ አይዋጥለትም። ጆሮ ለ2 እና ለ3 ዓመታት ከአካባቢው ገለል ቢልም ኮርሱን ሲጨርስ ይበልጥ አብጦና ተኮፍሶ መመለሱ እንደማይቀር ይገነዘባል። የሱ ጭንቀት ጆሮ በማይመለከተው ውድድር ውስጥ ገብቶ ጭራሽ አሸናፊ የሆነበት ሁኔታ ነው። ፍላጎቱም የራሱን መብትና ጥቅም ለማስከበር መንቀሳቀስ ነው። ይህን ጥረት ለብቻው ከማድረግ ይልቅ እንደሱ ጉዳይ የሚመለከታቸውን ለማስተባበር ሞክሮ ነበር። ነገር ግን አልተሳካለትም። ሁሉም የሰጡት ምላሽ ማን ሊሰማኝ፣ ምን ለውጥ ሊመጣ፣ ምን ህግ አለና ወዘተ የሚሉ ተስፋ አስቆራጭ ቃላቶችን ነበር። ይህ አይነቱ የሰዎች አመለካከት ያስቻለ የዘውትር ራስ ምታቱ ነው። ገዢዎች በህዝብ ላይ ከሚፈጽሙት ግፍና በደል የበለጠ መብትና ጥቅምን በፈቃደኝነት አሳልፎ የመስጠት ጅልነት ያንገበግበዋል። አሁን ሲቆሏት ኋላ እንደሚቆረጥሟት እንደማታውቅ ጥሬ መብቱ ሲረገጥ፣ ጥቅሙ ሲጨፈለቅ ዝም ብሎ የሚመለከት ሰው አንጀቱን ያቆስለዋል። ሰው እንዴት ሰሚ በሌለበት፣ ህግ በማይከበርበት፣ ግፍና በደል በተንሰራፋበት፣ አድሎና ጭቆና በነገሰበት፣ አቤት ቢባል ፍትህ በማይገኝበት ስርዓት ውስጥ ለመኖር ፈቃደኛ ይሆናል? በዚህ ሁኔታ ውስጥ እየኖረስ እንዴት ሰው ነኝ ብሎ ያስባል ይላል ዘወትር። ምንም እንኳን ሰውን ሁሉ ለዚህ አይነቱ የአመለካከትና የአስተሳሰብ ዝቅጠት ያበቃው ታሪካዊ መነሻ የሚያውቀው ቢሆንም ግን እስከ መቼ ለሚል ጥያቄ መልስ እያጣ በእጅጉ ያዝናል፣ ይበሳጫል። ያም ሆኖ አስቻለው ወትሮም እንደሚያደርገው ሁሉ የበኩሉን ድርሻ ከመወጣት ወደ ኋላ አላለም። በዕለተ ሐሙስ ከጠዋቱ 1 ሰዓት ጀምሮ እስከ ቀኑ 9 ሰዓት ባለው ፈረቃ ስራውን ሲያከናውን ውሎ ወዲያው ወደ ቤቱ መሄድ አልፈለገም። በቀጥታ ወደ ሆስፒታሉ የአስተዳደር አገልግሎት ኃላፊ ቢሮ ወደ ባርናባስ አመራ። በሩን ከፈት አድርጎ ወደ ውስጥ አየት ሲያደርግ ባርናባስ ወየሶ በጠረጴዛው ላይ አጎንብሶ ይጽፋል። አለባበሱ ያው የተለመደ ነው። በሩ ሲከፈት ሰምቶ ዞር ሲል አስቻለ የበሩን እጀታ እንደያዘ በር ላይ ቆሞ አየው። አቤት አለው አይኑን ባስቻለው ላይ እንደተከለ። ላነጋግር ፈልጌ ነበር። ባርናባስ ፈጥኖ መልስ አልሰጠውም። ላፍታ ያለ መልከት ካለው በኋላ እጅግ በቀዘቀዘ ስሜት ትችላለህ አለና በእጁ ወደ እንግዳው ወንበር አመለከተው። አስቻለው ገባ። ከእንግዳ ወንበሮች መካከል አንዷን ሳብ አድርጎ ቁጭ አለና ባርናባስን በጥርጣሬ አይን ያዩ ጀመር። ምን ልርዳህ ሲል ጠየቀው። ባርናባስ መነጽሩን አውልቆ ጠረጴዛ ላይ ቁጭ እያደረገ ለእጩ ጤና መኮንንነት ኮርስ ውድድር ተመዝግቤ ነበር አለው ባርናባስ በማሾፍ አነጋገር። በውጤቱ አልተደሰትኩም። ምን ጠብቀህ ነበር? እመረጣለሁ ብዬ ነበራ። ዝም ብሎ መመረጥ አለ እንዴ? ዝም ብዬም አይደለም። በወጣው ማስታወቂያ መሰረት ከሆነ በአገልግሎትን ይበልጠዋለሁ። እንዲያውም 2 ዓመት ትርፋለኝ። የተመረጠው ነርስ ግን ጭራሽ ከመስፈርቱ አነስተኛ መነሻ እንኳን ለመድረስ 2 ዓመት እንደሚቀረው አውቃለሁ። ታዲያ እንዴት ዝም ብለህ ትለኛለህ? ሲል ግንባሩን ቋጠር አድርጎ ጠየቀው። ለመሆኑ በማስታወቂያው ላይ የተጠየቀው መስፈርት የአገልግሎት ዘመን ብቻ ነው እንዴ? ልጣፎችም አሉ። ነገር ግን ዋናው መስፈርት የአገልግሎት ዘመን መሆኑን ማስታወቂያው በግልጽ አስቀምጧል። ልጣፍ ስትል አለና ባርናባስ አይኑን ፈጠጥ አደረገ። በቃ ልጣፎች ማለቴ ነው፣ ለፍርደ ገምድልነት ምክንያት የሚሆኑ እንጂ ዋናው መስፈርት የማያሽሩ። ባርናባስም አይኑ ፈጠጠ። ቀይ ፊቱ የባሰ ደም መምሰል ጀመረ። አፍንጫው ነፋ ሞሸሽ አለ። ወደ ጠረጴዛው መለስ ብሎ እጆቹን አቆላልፎ ተደገፈና ጉልህ አብዮታዊ ተሳትፎ ያደረገ የሚለውን መስፈርት ማለትህ ነው ሲል አስቻለውን ጠየቀው። ያ ይሄ አላልኩም፣ ግን ከሙያው ጋር የማይሄዱትን በሙሉ ማለቴ ነው አለው አስቻለው እሱም ጠረጴዛውን እየተደገፈ። ሁለቱም ተፋጠጡ። አይን ማን ይስበር በሚል የሚጠባበቁ ይመስላሉ። ባርናባስ እንደገና ወደ ኋላ ወንበሩን ተደግፎ በረጅሙ ተነፈሰና ለማንኛውም አንተና የተመረጠው ጓድ በምንም መንገድ አንድ ልትሆኑ አትችሉ አለው። ምን አገናኝቶን? አላስቻለውም ፈርጠም ባለ አነጋገር። የኔስ ችግር አይደል እንዴ? አለና ባርናባስን አከታትሎ ይመለከተው ጀመር። ታዲያ ይህን ካወክ ሌላ ምን ፈለክ? እኔ እያለሁ እሱ እንዴት ተመረጠ ብዬ ነዋ። ባላችሁ ልዩነት ምክንያት። ውድድሩ እኮ ለባለሙያነት እንጂ ለካድሬነት አይደለም አቶ ባርናባስ። ባርናባስ ድንገት ቁጥት አለና ጓድ በል ደሞ የምናቱ ነው በማለት ባስቻለው ላይ አፈጠጠ። አስቻለው ሳያስበው ፈገግ አለና ረጋ ለስለስ ባለ አነጋገር ጓድ የሚለው ቃል እኮ በዓላማና በተግባራቸው የሚመሳሰሉ ግለሰቦች የሚጠራሩበትና የሚሞካሹበት ቃል ነው። ታዲያ እኔ እናንተ ብሎ ሳይጨርስ ባርናባስ አቋረጠው። የመጣህበትን ጨርሰሃል?
አልጨረስኩም። ምን ቀረህ ደግሞ? አመራረጡ ትክክል ስላልሆነ እንደገና ይታይ ነው የሚለው። በዚህ ላይ ያለህን አስተያየት ስጠኝና እንጨርስ አላስቻለው፣ ፊቱ በብስጭት ልውጥውጥ እያለ። በቃ ጓዱ ባበረከተውና እያበረከተ ባለው አቤታዊ አስተዋጽኦ ምክንያት ተመርጧል። ይሄ ነው መልሴ አለና በርናባስ እንደገና ወደ ኋላ ወንበሩን ተደገፈ። በፖለቲካ? አዎ። ታዲያ ወደ ፖለቲካ ትምህርት ላኩታ። ወደዚያ ብሄድ እኮ ነው ይበልጥ ሰልቶና ይበልጥ ሾሎ የሚመለስላችሁ። ባርናባስ በቁጣ ስሜቱ ተለዋወጠ። መናገር ሲያቅተው አስቻለው ራሱ ቀጠለ። ሙያ ካስተማራችሁትማ አመለካከቱ የሚቀየርና ምላሱ ይሰለባል። መዋሸት አይችልም፣ መቅጠፍ አይሆንለትም። ያ ከሆነ ደግሞ በእናንተ በኩል እንደ ደነት ስለሚታይ ለእናንተም አይጠቅማችሁም። ለራሱም ነገር ሁሉ እየተምታታበት ግራ ይጋባና ይቸገራል አለው። አሁንም ፈገግ ባለ አስተያየት ባርናባስን እየተመለከተ። ከት ብሎ ባርናባስ ሳቀና አሁንስ አሳከኝ ሲል በቃልም ተናገረው። የነገርኩን በደንብ ተረድተኛል ማለት ነው። የኔ ወንድም ያለ ስራ የገባህ ይመስለኛል። ይልቅስ የሙያ ስነ ምግባርን አክብረ መንቀሳቀሱ ይበጃል። በማያገባህ ጉዳይ የገባህ መዘባረቁ ግን ብሎ ሳይጨርስ አስቻለው አቋረጠው። ትክክል። የሙያ ስነ ምግባርን ማክበር ማለት መሩንም ከሚጥሱት ጋር መታገልን ያጠቃልላል ሲለው የባርናባስ ስሜት ግን ድንገት ልውጥ አለ። ባርናባስ አንድ ነገር ትዝ ብሎት በሐሳብ ጭልጥ ብሎ ሄደ። ባለፈው ዲላ ከተማ በማጅራት ገትር ወረርሽኝ በተጠናወተችበት ወቅት የሆስፒታሉ ሰራተኞች በአንድ ላይ ተሰብስበው በሽታውን የመከላከል ጥረታቸው በምን ሁኔታ ላይ እንደሚገኝ ግምገማ ላይ ነበሩ። ያኔ ባርናባስ ወየሱ በአስተዳደር አገልግሎት ኃላፊነቱና በፓርቲ መሰረታዊ ድርጅት አንደኛ ጸሐፊነቱ አስተያየቱን በሚሰጥበት ጊዜ ከሌሎች ሐሳቦች በተጨማሪ የተሰማውን ቅሬታ ሲገልጽ በእንዲህ አይነት አደጋ ወቅት ከፍተኛ የሆነ ሀገራዊ አደራ ተሸክመው ደፋ ቀና ለሚሉ ጓዶች ቅድሚያ መስጠት አስፈላጊና ተገቢ ቢሆንም አንዳንድ ለአብዮቱ አራማጆች ቀና አመለካከት የሌላቸው ራስ ወዳዶች ግን የበላይ አካል የሰጠውን አመራር ላለመቀበል ሲያንገራግሩ ተስተውለዋል በማለት በስብሰባው ላይ ተናግሮ ነበር። ይህ አሽሙር በቀጥታ እንደሚመለከት የገባው አስቻለው ደግሞ በምንመራበት ፖለቲካዊ ፍልስፍና መሰረት ህዝባዊ አደራ መሸከም ማለት በቅድሚያ ሰፊውን ህዝብ ማገልገል እንደሆነ ራሳቸው አራማጆቹ አስተምረውናል። በዚህም መሰረት ምናልባትም የሚፈልጉትን አልፈጸምንላቸው እንደሆነ እንጂ የሚነግሩንን ግን ሳናዛንፍ አከናውነናል። ከዚህም በተጨማሪ ስልጣን በሙያ ስራ ላይ ሲገባ ሙያን ከማራካሱን ባሻገር በሂደት ራሱ ስልጣንም ዋጋ እያጣ እንደሄድ ሰግተን የመከላከልም ጥረት አድርገናል ካለ በኋላ ንግግሩን ሲያጠቃልል አንዳንድ ወገኖች ግን የስልጣን ወንበራቸው ከፍ ባለ ቁጥር ዕውቀታቸውን በዚያው መጠን ያደገ እየመሰላቸው የተለየ ክብርን ሲሹ እንመለከታለን። በዚህ አጋጣሚ ልናስገነዝባቸው የምንፈልገው ክብርና ሞገስ ከአይምሮአዊ ማንነት እንጂ ከሚቀመጡበት ወንበር ላይ እንደማይመነጭ እንዲረዱልን ብቻ ነው በማለት ተናግሮ እንዳበቃ አዳራሹ በጭብጨባና በፉጨት ተናውጦ ነበር። ያኔ ባርናባስ በድንጋጤና በንዴት ፊቱ በቁጣ ከሰል መስሎ ነበር። አስቻለው ዛሬም ያንኑ እየደገመ መሆኑ ተሰምቶት ባርናባስ ፊቱ በቁጣ ተለዋወጠ። ስማ አለ ባርናባስ ጣቱን ወደ አስቻለው እየቀሰረ፣ ወሬና ተግባር ለየቅል ናቸው። ያልተወለደ እየገደልክ የሙያ ስነ ምግባር አከብራለሁ ብትል የሚሰማህ የለም አለው። ምን አላስቻለው አይኑን በባርናባስ ላይ ፍጥጥ አድርጎ። ያልተወለደ መግደል በሐኪሞች ቋንቋ ማስወረድ ማለት መሆኑን ያውቃልና የባርናባስን አነጋገር ከምን የተነሳ እንደሆነ ለማወቅ ፈለገ። በደረሰን ጥቆማ መሰረት መረጃዎችን እያሰባሰብን ነው። ከዚያ በኋላ የምንነጋገርበት ይሆናል አለና ባርናባስ አሁን ጨርሻለሁ፣ ከቢሮዬ እንድትወጣልኝ በትህትና ጠይቃለሁ ብሎት በረጅሙ ተነፈሰ። አዲስ ነገር እየጀመርክ ምኑን ጨረስከው አላስቻለው አሁንም አይኑን በባርናባስ ላይ እንደተከለ። ሌላ ጊዜ በአዲስ መልክ እንጀምረዋለን፣ አሁን ከቢሮ ይወጣልኝ። አስቻለው በባርናባስ ጥያቄ ተቻክሎ ከመቀመጫው ቶሎ አልተነሳም። እንዲያውም ላፍታ ያህል ትኩር ብሎ ከተመለከተው በኋላ ያልተወለደ ገዳይ ያልከኝ በማለት መልሶ አስታወሰውና በቃ ገላግየዋለሁ ያንን ሳይወለድ ሟች አለው። ባርናባስ የሚሰጠውን ምላሽ በመጠባበቅ ትኩር ብሎ እያየው በመግደል ቢወለድ ምን ያደርጋል? ያው አንተን ወይም እኔን ሆኖ መኖር ነው ስትል ያንተን እድል ቢያገኝ ሲበድል ይኖራል፣ የኒጣ ከደረሰው ደግሞ ሲበደል። አየህ በዚህች ሀገር ሁለት አይነት አሰላለፎች አሉ፣ በዳይና ተበዳይ። የቁጥር ልዩነታቸው ግን የትየለለ፣ በዳዮች እፍኝ፣ ተበዳዮች ግን እልፍ አላፍ። ታዲያ አዲስ መጪው ሰው ከነዚህ የህዝብ ክፍሎች አንዱ ከመሆን የት ያመልጣል? ባርናባስ በቅድሚያ ስስ ከንፈሮቹን ወዲህ ወዲህ አሾራቸው። ቀጥሎ መነጽሩን ብድግ አድርጎ ወደ አይኑ እያስጠጋ ፍልስፍናውን ተወት አድርገህ ከቢሮዬ ብትወጣ የሚሻል መሰለኝ አለው። አስቻለው ለባርናባስ ማስጠንቀቂያ ብሎ ሳይሆን ጉዳዩንም ጨርሷልና ድንገት ብድግ እያለ
አቶ ባርናባስ ያልገባህን ሁሉ ከፍልስፍና የምትቆጥር ከሆነ ድንቁርናህን ያሳያል። እየገባህ ያልገባህ ለመምሰል የምትሞክርም ከሆነ የባሰ ትቀላለህ። ቅሌት ሲደጋገም መጨረሻው ላይነሱ ሆኖ መውደቅን ያስከትላል ካለ በኋላ በአይን የሚታይ በእጅ የሚዳሰስ ግልጽ ነገር ልትክድ ነው ብሎት በሩን ከፍቶ ወጣና መልሶ ጓ አድርጎ ዘግቶት ሄደ። አስቻለው ከባርናባስ ክፍል እንደወጣ በንዴት ፈረስ ወደ አንድ አቅጣጫ እየተራመደ ነበር። ነገር ግን በዚያው በነበረበት ኮሪደር ውስጥ ድንገት ቀጥ ብሎ ቆመ። ያልተወለደ ገዳይነቱ ጉዳይ ስሜቱን ቆጠቆጠው። በዚህ ዙሪያ ለራሱ የሚያውቀው ነገር ባይኖርም ባርናባስ ግን ያለ አንድ ነገር እንዳላነሳው ገመተ። ብቻ አንድ ነገር ታየው። ስለ ሁሉም ጉዳይ የሆስፒታሉን ሜዲካል ዳይሬክተር ማነጋገር። በቀጥታ ወደ ዳይሬክተሩ ቢሮ አመራ። ዶክተር ደጀኔ አድማሱ ከሆስፒታሉ ሜዲካል ዳይሬክተርነቱ በተጨማሪ የፓርቲ መሰረታዊ ድርጅት ሁለተኛ ጸሐፊ ነው። ከባርናባስ ቀጥሎ ያለ የፖለቲካ ባለስልጣን። ያም ሆኖ በሁሉም የሆስፒታሉ ሰራተኞች ዘንድ የሚወደድና የሚከበር ሰው ነው። በሰከነ አመለካከቱና በረጋ አነጋገሩ የተመሰገነ ነው። በእድሜው ብዙ የገፋ ባይሆንም እንደ አባት የሚታይ ነው። እንደ አለቃ ሲያዝና ሲቆጣ አይታይም። ከዶክተር እስከ ዘበኛ ያሉትን የሆስፒታሉን ሰራተኞች በኩል አይን እያየ የማስተናገድ የተለየ ስጦታ ያለው ቅንና አስተዋይ ሰው ነው። በዚህ የተነሳ የሚያከብረው እንጂ የሚፈራው የለም። ዶክተር ደጀኔ በተለይ ላስቻለው ጥሩ አመለካከት አለው። ሁለቱ በዲላ ሆስፒታል ውስጥ ከ4 ዓመት በላይ አብረው ሰርተዋል። በዚህ ጊዜ ውስጥ ዶክተር ደጀኔ ያስቻለውን ማንነትና ምንነት እንዲሁም ሙያዊ ስነ ምግባሩን ከቅርብ ርቀት ተከታትሏል። ስራውንና አሰራሩን ይወድለታል። ያቅሙን ያህል ሲፍጨረጨር ለብዙ ጊዜ አጢኖታል። በባህሪውም ትሁት መሆኑን ተረድቶታል። ሙያዊ በሆኑና ባልሆኑ ጉዳዮች ላይ ሐሳቦችን ሲያፈልቅና ደካማ መስለው በታዩት ላይ ሲከራከር በቅንነት መሆኑን ተገንዝቧል። ሐሳቡን ሲዘነዝር የማይፈራና የማይጨነቅ ግልጽና ደፋር መሆኑን አጢኗል። ከሁሉም በላይ ሲዋሽና ሲያስመስል አይቶት ወይም ሰምቶት አያውቅም። ከዚህም አጠቃላይ ሁኔታው በመነሳት ላስቻለው ጥሩ ስሜት አለው። አስቻለው በራን ኳኩቶ ሲገባ ዶክተር ደጀኔ ብድግ ብሎ ተቀበለው። በዕለቱ ቡላውን ካኪ ከውስጥ ለብሶ ከላይ ነጭ ጋውን ደርቧል። ፊቱ አነስ ያለችና ፍክት ያለ ጠይም ነው። እንዲያውም አብዛኛው ፊቱ በረዥም ጥቁር ጺም የተሞላ በመሆኑ ያቺው ትንሽና ጠይም ፊቱ ቦግ ብላ ትታያለች። ጸጉሩ ገባ በማለቱ ግንባሩ ሰፋ ብሏል። አይኖቹ አነስ አነስ ያሉ ሆነው ነገር ግን ቁልጭ ያሉ ናቸው። አፍንጫው በፊቱ ልክ አጭር ናት። በጥቁር ጺሙ መሃል ብልጭ የሚሉ ጥርሶቹ ነጫጭ ናቸው። ሁልጊዜ ፈገግታ የለየውምና ደስተኛ ይመስላል። ፈልጌህ ነበር ዶክተር አለው አስቻለው ተጨባብጠው ከጨረሱ በኋላ። ይቻላል ቁጭ በል ሲል ዶክተር ደጀኔ አስቻለው እንዲቀመጥ ጋበዘው። በግራ እጁ ፊት ለፊት ግድግዳ ስር የተቀመጠ ሶፋ እያሳየው አስቻለው ሊቀመጥ ወደ ሶፋው ሲያመራ እንኳን ስሜቱ ጥሩ እንዳልሆነ አረማመዱ ያስታውቃል። ፈጠን ፈጠን ብሎ ከተራመደ በኋላ ሶፋው ላይ ዘፍ ብሎ በመቀመጥ የፊቱን ላብ በእጁ ይጠርግ ጀመር። ከንፈሩንም ደጋግሞ በምላሱ ያረሳል። አይኖቹን ፍጥጥ ብለዋል። ያስቻለውን የውስጥ ስሜት የተረዳው ዶክተር ደጀኔ ላፍታ ያህል ትኩር ብሎ ከተመለከተው በኋላ ምን ነው አስቻለው ሰላም አይደለህም ሲል ረጋ ባለ አነጋገር ጠየቀው። ፍጹም ደህና አይደለሁም አለው አስቻለው ቁጭ ባለበት እየተቁነጠነጠ። ምን ነው ምን ሆንክ? በዚህ ሆስፒታል ውስጥ ምን እየተካሄደ እንደሆነ ሊገባኝ አልቻለም ዶክተር። በጣም ግራ ተጋባሁ። እንዴት? በቃ አልገባኝም። ዶክተር ደጀኔ ያስቻለውን አኳኋን ሲመለከት ቆየና ስም አስቻለው ሲል ረጋ ባለ አነጋገር ጠራው። አቤት። የዲላ ሆስፒታል ትልቅ ተቋም ነው። ከ60 በላይ ሰራተኞች አሉት። በርካታ ህሙማን ይመላለሱበታል። አስታማሚዎችም እንዲሁ። አልፎ አልፎም የሥራ ኃላፊዎችና የፖለቲካ ባለስልጣኖችም ብቅ ብቅ ይሉበታል። በአጠቃላይ ብዙ የሰው አይነት የሚመጣበትና የሚቀበል ትልቅ መንግስታዊ ተቋም ነው። ታዲያ ዛሬ በእያንዳንዳችን የግል ህይወት ዙሪያ በእያንዳንዳችን ቤትና ግቢ ውስጥ ምን እየተካሄደብን እንደሆነ እንኳን በውል የማናውቅበት ጊዜ ላይ ሆነን በዚህ ትልቅ ተቋም ውስጥ እየተካሄደ ያለውን ነገር መረዳት ቢያቅተን ምን ያስገርማል ሲል ጥያቄ ያዘል በሆነ አስተያየት ስሜቱን ገለጸለት። አስቻለው በዚህ የዶክተር ደጀኔ ንግግር ለአጠቃላይ ችግሩ አጠቃላይ መፍትሄ ያገኘ ያህል ደስ አለው። እጅግ በጣም ረካ። በንዴትና በብስጭት ውጥርጥር ብሎ የነበረው ሰውነቱ ላላ ረገብ ሲል ተሰማው። አተነፋፈሱም ወደ መደበኛ ፍጥነትና መጠን ተመለሰ። አይኖቹ ራሳቸው እንደገና ሲደላደሉ ተሰማው። አቀማመጡንም በአዲስ መልክ አስተካክሎ በረጅሙ ተነፈሰና ታዲያ ምን ብንሆን ወዴትስ መሄድ ይሻለናል ሲል ዶክተር ደጀኔን በትካዜ አይን እያየ ጠየቀው። ምን መሆን እንዳለብን መናገር የምችል አይመስለኝም። መሄጃው ግን ላይገድ ይችላል። ችግሩ የተሻለ ቦታና ሁኔታ ከማግኘቱ ላይ እንደሆነ እንጂ አለ ዶክተር ደጀኔ ሐሳብ ውስጥ የገባ እየመሰለ
ጣራጣሪያውን በማየት አስቻለው ለችግሩ መፍትሄ ሲፈልግ የገባበት ቢሮ በሌላኛው ችግር የተያዘ እስኪመስለው ድረስ ዶክተር ደጀኔ ያሳዘነው። ከፊቱ ላይ የሚያነበውን ትካዜና ካነጋገሩ የሚረዳው የውስጥ ስሜት ራሱን መልሶ አስጨነቀው። በዚሁ ስሜት ውስጥ ሆኖ እያየው ሳለ ዶክተር ደጀኔ ፊቱን ወደ አስቻለው መለስ አደረገና ግን የዛሬው የተለየ ችግር ምን ሆኖ ነው እኔን የፈለከኝ? ስሜትህም ጥሩ እንዳልሆነ ይሰማኛል ሲል ጠየቀው። የዚህ የጤና መኮንንነት ኮርስ ውድድር ውጤት አናደደኝ። አንተ ደግሞ የሆስፒታሉ ሜዲካል ዳይሬክተር ነህና ቢያንስ ሙያ ነክ በሆኑ ጉዳዮች ላይ እንዴት የመወሰን ስልጣን እንዳጣ ሊገባኝ አልቻለም። አመጣጤም ለእኔ የማይገባኝ የተለየ ችግር ካለብህ ብትገልጽልኝና ቁርጡን አውቄው ባርፍ ብዬ ነው። ምናልባት ተገቢ ያልሆነ ጥያቄ አቅርቤልህ ከሆነ ይቅርታ አለው። የይቅርታ ጥያቄው ከልብ የመነጨ መሆኑን በሚገልጽ አስተያየት እያየው ዶክተር ደጀኔ ያስቻለው ጥያቄ ተገቢ መሆኑንና የዛሬ ማመጣጡ ለዚሁ ጉዳይ ሊሆን እንደሚችል ገና ሲገባ ጠርጥሮ ስለነበር ሐሳቡ እንግዳ አልሆነበትም። ብዕሩን ከጠረጴዛው ላይ አንስቶ በጣቶቹ መሃል እያሽከረከረ በረዥሙ ተነፈሰና ከፋህ አይደል አለው። አስቻለውን በይቅርታ ዓይን እያየ ተቃጠልኩ፣ እንዲያውም አመመኝ። ዶክተር ደጀኔ አሁንም በረጅሙ ተነፈሰና አይፈረድብህም አስቻለው ብሎት በሁለት የእጁ መዳፎች ሙሉ ፊቱን ሸፍኖ ያስብ ጀመር። ዶክተር ሲል አስቻለው ከሐሳቡ መለሰው። ዶክተር ደጀኔ አስቻለው የሚለውን ለመስማት ትኩር ብሎ እያየው ሳለ አስቻለው ቀጠለ። ይህን ውሳኔ እኮ እንደማታምንበት ልቤ ይረዳል፣ እንደሚያስጨንቅህም እገነዘባለሁ። በዚህ ምክንያት ልወቅስህም አልመጣው። የቆጨኝ ግን በዚህ ጉዳይ ላይ ሳነጋግረው ባርናባስ የሰጠኝ ምላሽ ብሎ ሳይጨርስ ዶክተር ደጀኔ ድንገት አቋረጠው። አነጋገርከው ሲል ቀልጠፍ ብሎ ጠየቀው። አዎ። ምን አለ ታዲያ? ጭራሽ ያልተወለደ ገዳይ ብሎኝ አረፈ። ዶክተር ደጀኔ ቅስሙ ስብር አለ። የውድድሩን አሸናፊ ለመምረጥና ቃለ ጉባኤ ለማጽደቅ በተገኙበት የኮሚቴ ስብሰባ ላይ በአንዳንድ ነርሶች የሥነ ምግባር ዙሪያ ውይይት ሲደረግ በአስቻለው ላይ እንዲህ ያለ አሉባልታ ነገር ሰምቷል። በወቅቱም ሁኔታው አሳዝኖት ነበር። ለነገሩ በስብሰባም ላይ ጉዳዩ ሲነሳ ባሉባልታ ደረጃ የተጠቀሰ መሆኑን ቢረዳም አስቻለው ይህን ነገር ቢሰማው ምን ያህል ሊያሳዝነው እንደሚችል ተሰምቶት ሆዱ ፈርቶ ነበር። ለካ ባርናባስ አንስቶ ያስቻለውን ስሜት ጎድቶታል። ግን በዚህ የተነሳ ምንም እንዳይሰማህ አስቻለው አለ ዶክተር ደጀኔ አስቻለውን በማጽናናት አይነት። ያልተመረጥኩት በዚህ ምክንያት ይሆን? በፍጹም አለ ዶክተር ደጀኔ እርግጠኛ ስለመሆኑ ለመግለጽ ጭንቅላቱንም እየወዘወዘ። ቀድሞ ነገር ውድድር አልተካሄደም፣ ነገሩ ከላይ ተወስኖ ነው የመጣው አለው። ከላይ ማለት ሲል ጠየቅ አስቻለው። በእርግጥ የቃሉ ትርጉም ጠፍቶት አልነበረም። ነገር ግን ከዚያው ካውራጃው ወይስ ከክፍለ ሀገር አሊያም ከማዕከል ለማለት ፈልጎ እንጂ ብቻ ከላይ ሌላው ምን ያደርጋል ካለ በኋላ ዶክተር ደጀኔ ድንገት ወደ ሌላ ሐሳብ ውስጥ ገባና መሬት እያየ ይተክስ ጀመር። አስቻለው በበኩሉ በንዴት አንጀቱ ተቃጥሎ በእግሩ መሬቱን መታመታ ያደርግ ጀመር። ግን አስቻለው ሲል ዶክተር ደጀኔ ለራሱ ነቃልና አስቻለውንም አነቃው። አቤት ዶክተር፣ ለመሆኑ እዚህ ሆስፒታል ውስጥ ለምን ያህል ጊዜ ሰራህ? 7 ዓመት አለፈኝ። ዝውውር ሞክረህ አታውቅም? አልሞከርኩም። አሁንስ ለመሞከር አታስብም? ይሳካል ብለህ ነው ዶክተር? እርግጠኛ ነኝ በዚህ ከተማ ውስጥ የምትጦራቸው አሮጊትና ሽማግሌ የሉህም። ምንም አላስቻለው። ግን ደግሞ ወዲያው ሔዋንን ጨምሮ ታፈሱ፣ በልሁና መርዕድ ትዝ አሉት። ከእናትና ከአባቱ ባልተናነሰ ሊለያቸው የማይፈልጋቸው የፍቅር ቤተሰቦች ናቸውና እንደኔ ከዚህ ሆስፒታል ወደ ሌላ ብትዘዋወር የተሻለ እርምጃ መስሎ ይታየኛል። ለምን መሰለ አስቻለው? እሺ ዶክተር። አስቻለው በጽሞና እያዳመጠው መሆኑን የተረዳው ዶክተር ደጀኔ ሐሳቡን ቀየር አደረገና በቅድሚያ አንድ ነገር ልጠይቅህና አንተም ትክክለኛውን ንገረኝ ሲል ፈገግ እያለ በማየት አሳሰበው። ምንም አልደብቅም ዶክተር። ለመሆኑ እዚህ ከተማ ውስጥ የሴት ጓደኛ አለችህ? ሲል አሁንም ፈገግ ብሎ እያየ ጠየቀው። አስቻለው ደንገጥ ብሎ ድንገት ስሜቱ ሲለዋወጥ አይቶ ዶክተር ደጀኔ አሁንም ፈገግ እያለ ምን ነው ደነገጥክ? ሲልም ደግሞ ጠየቀው። አስቻለው የምን ተፍረቱን አይ ማለት አለና እንደ መርበትበት ካደረገው በኋላ መኖር አለችኝ ግን ምን ነው ሲል ዶክተር ደጀኔ መልሶ ጠየቀው። እስከ ገባይ ድረስ ከልጅቷ ጋር አብራችሁ አይደላችሁም። ልጅቷ የምትኖረው ከእህቷ ጋር ነው። ልክ ነኝ? እንዴት ልታውቅ ቻልክ ዶክተር? ዶክተር ደጀኔ በያዘው እስክሪብቶ ጠረጴዛውን መታመት አደረገና እንደገና ወደ አስቻለው ቀና በማለት ቅድም በቤታችን እና በግቢያችን ውስጥ የሚከናወነውን እንኳን አናውቅም ብዬ ተማምነን አልነበረም አለው። ልጅቷ ገና በልቤ ውስጥ ነው ያለችው። ዶክተር ደጀኔ ድንገት ከት ብሎ ሳቀና አየህ
ግማሽ አካሏ ከውጭ ቀርቶ ኖሯል አለና አሁንም ሳቀ። የእሷን ነገር ለምን አነሳው? አላስቻለው ዶክተሩ ሳቁን ሲጨርስ። ግን እንደው አርግዛብህ ታውቃለች? በፍጹም ዶክተር፣ እንዲያውም አታምነኝ እንደሆነ እንጂ ልጅቱ ገና ድንግል ናት። ዶክተር ደጀኔ እንደመደነቅ ብሎ ድንግል ከልቤ ነው የምነግርህ ዶክተር። ዶክተር ደጀኔ በመገረም አይነት ፍዝዝ ብሎ አስቻለውን ሲመለከት ቆየና ራሱንም ወዘወዘ። እንደገና ነቃ በማለት ገና ብር አምባር ሰበረሉ እንላለና እዚያ ካደረሰን አለና አስቻለው ግን የሷን ነገር ለምን እንዳነሳ አልገባኝም ዶክተር አለ። አሁንም አይኑን በዶክተር ደጀኔ ላይ ያንከራተተ። ምክንያት አለኝ። ምን? ያልተወለደ ገዳይ የሆንከው ከሷ ጋር በተገናኘ ሁኔታ ነው። እኔ ግን ነገሩ አልዋልታ ስለመሆኑ በትክክል ገብቶኛል አለው። ምኑ ከምን ጋር ተገናኝቱ? ምኑም ከምንም ብሎ ዶክተር ደጀኔ ባጭር ቃል መለሰለትና እንደገና ቀጠለ። እንደሚመስለኝ ያንተና የልጅቷ እህት ግንኙነታችሁ ጥሩ አይደለም። አሁን እየተበላሸ ነው። የልጅቷ እህትና ባርናባስ እንደሚግባቡት ታውቃለህ? ሰሞኑን ሲደንቀኝ የሰነበተው ይህ ነው። ብትነግረኝ ይከብድህ ይሆን? ብዙ የማውቀው ነገር የለም። አንድ ቀን ግን እኔና ባርናባስ ከተማ ውስጥ አብረን ስንዘዋወር መንገድ ላይ ከአንዲት ሴት ጋር ተነጋግሮ ወደ እኔ እንደመጣ ይቺ ሴት መምህር ናት። ያቤሎ በነበርኩበት ወቅት እሷም እዚያ ስለነበረች እንተዋወቃለን ብቻ ነው ያለኝ አለው ዶክተር ደጀኔ። አስቻለው የሁለቱን የትውውቅ መሰረት በማወቁ ሳይሆን አይቀርም። አንገቱን ደጋግሞ ነቀነቀና አሁን ብዙ ነገር ገባኝ ዶክተር አለው። አዎ አስቻለው፣ የጓደኛ እህትና ባርናባስ ከፈጠሩት ግንኙነት በመነጨ ነው ያልተወለደ ገዳይነት የተወራብህ። ይህን ደግሞ የነገረኝ ራሱ ባርናባስ ነው፣ መምህርቷ ነገረች ብሎ። ግን ደግሞ ይህን ሁሉ የምነግርህ ብዙ ጊዜ አካሄድህ ፊት ለፊት ስለሆነ ድንገት ሳታውቀው እንዳትጠለፍ ለጥንቃቄ ይረዳሃል ብዬ ነውና አስብበት። የዝውውሩንም ጉዳይ ችላ ባትለው መልካም ይመስለኛል አለው። አስቻለው በረጅሙ ተንፍሶ ጥቂት ካሰላሰለ በኋላ የሰሞኑን እንቆቅልሽ ገና ዛሬ ተፈታልኝ ዶክተር ብሎ ከንፈሩን ነክሶ ጣራ እያየ በሐሳብ ጭልጥ ብሎ ሄደ። የዶክተር ደጀኔን የዝውውር ሐሳብ በቀላሉ አልተመለከተውም። እንዲያውም በርካታ ነገሮች በተዘዋዋሪ መንገድ ይህንኑ ጉዳይ ሲያሳስቡት ሰንብተዋል። በልሁና መርዕድ ታፈሱና ሸዋዬ ለማስታረቅ ከሞከሩ በኋላ ተመልሰው የገለጹለት ነገር ሔዋን በሐሳብ ምንጊዜም ካንተ ጋር ናት፣ ሸዋዬ ባለችበት አካባቢ ግን እንጃ የሚል ፍሬ ሐሳብ የነበረው ነው። ከዚያም በላይ የእርቅ ሙከራ በተደረገ 3ኛ ቀን ረፋዱ ላይ ሔዋን ሳያስባት ለዚያውም ፊቷ በእንባ ረስርሶ ወደ ቤቱ መታ ነበር። ምን ነው ሄዩ ነበር ያስቻለው ጥያቄ። እንካ ይህን ወረቀት አንብብ ብላ አንዲት ወረቀት ሰጠችው። አስቻለው ወረቀቷን ገለጥ አድርጎ ሲያነብ የሚከተለውን መልእክት አገኘባት። ለተከበራችሁ አባትና እናቴ ለአቶ ተስፋዬ ይርጋና ለወይዘሮ ስንዱ በላቸው፣ ለጤናችሁ እንደምናላችሁ። እኔ ግን በጣም ተቸግሬያለሁ። እናንተንም እርሷንም ለመርዳት ስል ሔዋን የተባለች ልጃችሁን ወደ ዲላ ይዣት መጥቼ ነበር። እሷ ግን ትምህርቷን እርግፍ አርጋ ትታ ስራዋ ወንድ ማባረር ብቻ ሆኗል። እንዲያውም መዘዟ ለኔ ተርፎ ችግር ላይ ወድቄያለሁ። ከመቸገር የተነሳ በጥቂት ቀናት ውስጥ ከቤቴ ላባረራት ነው። ምናልባት ልጃችን ባክና መቅረት የለባትም የምትሉ ከሆነ ከሁለት አንዳችሁ መታችሁ ሰዷት። መተን አንወስድም ካላችሁ ውርድ ከራሴ። ልጃችሁ ሸዋዬ ተስፋዬ። አስቻለው ደብዳቤውን አንብቦ ከጨረሰ በኋላ በንዴት እሳት ለብሶ እሳት ጎርሶ ፈጠን ባለ አነጋገር ሴትዮዋ ምን እያለች ነው ሲል ሔዋንን ጠየቃት። እኔ እንጃ አስቹ፣ ግራ ገባኝ። ሔዋን እያለቀሰች የት አገኘሽው? ዛሬ ጠዋት ስራ ስትሄድ ረስታው መሰለኝ አልጋዋ ላይ ተቀምጦ አገኘሁት። ቀዳድጄ ልጣለው? ተው አስቹ፣ ነገር ይባባስብኛል። ግን አንድ ነገር ላማክርህ። ምን? በቃ አንተም ወደዚያ ቤት አትምጣ፣ እኔም ከዚህ ቤት ልቅር። እስከ መቼ? ጊዜና ቦታ እስኪገጥመን ድረስ ብላው ነበር። አስቻለው ይህን ሁሉ በሐሳብ ከቃኘ በኋላ ለመሆኑ ዝውውሩስ በቀላሉ ይሳካል ብለህ ነው ዶክተር? በማለት ዶክተር ደጀኔን ጠየቀው። መሞከሩ ጥሩ ነው። አሁን ደግሞ የካቲት እየገባ ነውና የዝውውር ፎርም ማሙያው ጊዜ ስለሆነ አታሳልፈው። አንተ ልትረዳኝ የምትችለው ነገር ሊኖር ይችል ይሆን? ዶክተር ደጀኔ ላስቻለው መልስ ከመስጠቱ በፊት ትክዝ ብሎ ያስብ ጀመር። እስክሪብቶውን በጣቶቹ ውስጥ ይዞ እያሽከረከረ በታችኛው ጥርሱ የላይኛውን ከንፈሩን ነክሶ ወደ ጠረጴዛው ያይ ጀመር። ይህን ያህልም አትጨነቅ ዶክተር። ምናልባት ዝውውር ብጠይቅ እንኳን በዚሁ ባርናባስ በሚባል ሰው ተንኮል ሊጨናገፍ የሚችል ነገር ቢኖር ልትከላከልልኝ የምትችልበት መንገድ ካለ ብዬ ነው እንጂ የተለየ ብሎ አስቻለው ሳይጨርስ ዶክተር ደጀኔ ያቋረጠው። አንድ ነገር ማድረግ እችል ይመስለኛል። ምን ይሆን ዶክተር? የዋናው መስሪያ ቤት አስተዳደር አገልግሎት ኃላፊ በቅርብ የማውቀው ሰው ነው። ዝውውሩ ደግሞ በማዕከል ስለሚፈጸም የገጠመህ ማህበራዊ ችግር ሁሉ ብትነግረውና
ስራውን እስካላበላሸበት ድረስ ሊረዳ ቢሞክር ደስ ይለኛል። ግን ደግሞ ፈጠን ያልክ እንደሆነ ነው አለው። ፈጠን ማለት ሲል ጠየቅ አስቻለው። ማለቴ አለና ዶክተር ደጀኔ እንደገና መነታ። ፊቱንም ክፍት እያለው ሲሄድ ውስጡን የሚያስጨንቀው ነገር ያለ ይመስላል። እንደምንም ራሱን አረጋግቶ በቅርቡ ወደ አዲስ አበባ የምትሄድ ከሆነ ማስታወሻ ልጻፍልህና ሰውየውን አግኘው። ምናልባት በሚሰጥ ምላሽ መሰረት ሌላም አማራጭ እንፈልግ ይሆናል። ፍጠን ያልኩ ግን ያለ ምክንያት አይደለም። በወዲ አንድ ሚስጥር ስላለ ነው። አምናለሁና ብነግርህ ቅር አይለኝም አለው በደረቁ ፈገግ እያለ። ምን ይሆን ዶክተር? እኔም በበኩሌ እየፈጠንኩ ነው ማለት አላስቻለው ለሚሰማው ነገር እየጓጓ። አንተን ከዚህ ሀገር ተዛውረህ ሂድ ስልህ የኔም ልብ ቀድሞ መሸፈቱ ልነግርህ ወደድኩ። ወዴት? አላስቻለው ግራ ገባ እያለው። ራቅ ወዳለ ቦታ አለና ዶክተር ደጀኔ ድንገት አይኑ በእንባ ሞላ። ከሀገር ውጪ? አዎ፣ ስደት፣ ከህሊና ቅኝ አገዛዝ ነፃ ለመውጣት። አላሁ አክበር አለ ኢማሙ። የዕለቱን የማለዳ እስላማዊ ጸሎት ሊያደርስ አስቻለው ዛሬ መንገደኛ ስለሆነ ከእንቅልፉ ያነቃው ዘንድ ሲጠባበቅ የነበረ ድምጽ ነው። ልክ እንደነቃ ከአንገቱ ቀና ብሎ ነቅነቅ ሲል እንደ ወትሮ አልቀለለውም። ከሰውነቱ ልጥፍ ብላ የተኛች ሴት አለች። ሔዋን ተስፋዬ በወረሃ የካቲት 2ኛ ሳምንት ላይ ሸዋዬ ዲላ ውስጥ አልነበረችም። ለአንድ ሳምንት የሚቆይ አጭር የሥራ ላይ ስልጠና ልትካፈል ወደ አዲስ አበባ ሄዳለች። በዚያው ሳምንት በዕለተ ሐሙስ አስቻለው ወደ አዲስ አበባ ሊሄድ ተነስቷል። ለጤና ጥበቃ ሚኒስቴር ዋና መስሪያ ቤት የዝውውር ጥያቄ ሊያቀርብ። በአስገዳጅ ሁኔታ ግንኙነታቸውን ለጊዜው ለማቋረጥ ወስነው የነበሩት አስቻለውና ሔዋን ለዚያች ዕለት የጋራ ቃላቸውን በጋራ አፍርሰዋል። የሸዋዬን አለመኖር አጋጣሚ ተጠቅመው አብረው ለማደር። በዚሁ መሰረት ትላንትና ምሽት ላይ አስቻለውና በልሁ ከቤቱ አምጥተዋት ሔዋን ባስቻለው ቤት ባስቻለው አልጋ ላይ ካስቻለው ጋር አድራለች። አስቻለው መብራት አብርቶ የሔዋንን አስተኛኘት አየት ሲያደርገው አሳዘነችው። አንድ እግሯን በጭኖቹ መሃል አስገብታ በግራ እጇ አንገቱን እቅፍ፣ በቀኝ እጇ ደግሞ ወገቡ ላይ ጥምጥም ብላ ተኝታለች። ከአንገቱ ቀና ብሎ ላፍታ ያህል ቁልቁል ሲያያት ቆየና ግንባሯ ላይ ሳማ አደረጋት። ምናልባት በእንቅልፍ ሰመመን ውስጥ ሆና ያስቻለው እንቅስቃሴ ተሰምቷት ሳይሆን አይቀርም። ሔዋን አይኗን ገለጥ ስታደርግ ሁለቱም ተያዩ። ነጋ እንዲያስቹ ስትል ጠየቀችው። ረፍዶ። ሔዋን ከአንገቷ ቀና ብላ ወደ መስኮት አየት ስታደርግ የውጭ ብርሃን የለም። ዋሸህ ብላ ተመልሳ ተኛች። ለኔ ማለት እኮ ነው መንገደኛ አይደለሁ። ህልም እያየሁ ነበር አስቹ። ጥሩ ወይስ መጥፎ? የት እንዳለው አይታወቀኝም፣ ግን እናትህ ይመስሉኛል። እፊቴ ቆመው ልጄን ከምታመጭበት አምጪ፣ የት ነው የደበቅሽው? ኋላ አንድ ነገር ቢሆን ነገ ካንቺ ራስ አልወርድም ይሉኛል። ምን አልሻት ታዲያ? አላት አስቻለው እንደ መሳቅ እያለ። ምንም፣ ዝም ብዬ ሳያቸው ከእንቅልፌ ነቃሁ። አትዋሺ አለና አስቻለው አሁንም በቀልድ አይነት። ይሄኔ ልጄን አምጪ ስትልሽ አልሰጥም፣ የት ነው የደበቅሽው ስትልሽ ልቤ ውስጥ፣ ኋላ ልጄ አንድ ነገር ቢሆን ስትልሽ ደግሞ ግድ የለውትም እኔ ጋር የተቀመጠ ነገር አይበላሽም ብለሻት ይሆናል አለና ለራሱ እየሳቀ ሔዋንንም አሳቃት። አስቻለው ሳቁን ከጨረሰ በኋላ ወደ ቁም ነገር በመመለስ ይሄኔ እናቴ በህይወት ብትኖርልኝማ ኑሮ ብዙ ችግሮቼ በቀላሉ ይፈቱ ነበር። በተለይ አንቺን የመሰለች ምራት በማግኘቷ እየተደሰተች አንቺን በማለቴ ለተፈጠረብኝ ችግር መላ ትፈልግልኝ ነበር። ግን ምን ዋጋ አለው? እኔም እሷም ሳንታደል ቀረንና በልጇ ሐዘን ተቃጥላ ሞተች አላት። እውነትን በመጥፎ ትዝታ ፊቱን እየከፋው። ልጅ ሞቶባቸው ነበር? የውም የኔ ታላቅ እሷንም እኔንም በገንዘብ ይረዳኝ ነበረ። እውሮች ለምን አየህ ብለው ገደሉት አላት። እውሮች አለችው ሔዋን አባባሉ ግራ ገባ ብሏት። አይን ቢኖራቸው ማስተዋል የጎደላቸው ህሊና ቢሶች አለና ያን አሰቃቂ የቀይ ሽብር ዘመን በአይነ ህሊናው ላፍታ ያህል ዳሰስ አደረገው። እየነጋ ነው ሄዩ አላት ከሀሳቡ መለስ ሲል። ልትሄድ ነው አስቹ? በቅድሚያ ግን ይወጪ በይ ብሎ አይኖቹን ፈዘዝ አድርጎ ሲመለከታት ምላሹን ሰጠች። አንገቱን እቅፍ አድርጋ ከንፈሮቿን በከንፈሩ ላይ ጣል አደረገቻቸው። ወሰዳት፣ ወሰደችው። አይኖቻቸው ተስለመለሙ፣ ሰውነታቸው ሞቀ፣ ገላቸው ተጣበቀ፣ ትንፋሻቸው በረከተ። በስሜት ባህር ውስጥ ሰጠሙ። ምድር ላይ ሆነው ገነትን ለአንድ አፍታ ተመላለሱባት። ከስሜት ጉዞ መልስ አስቻለው ካልጋ ላይ ወረደ። ታጠበ፣ አበጠረ። ለባብሶ የመንገድ ሻንጣውን ትከሻው ላይ ያነገተና
አልጋው ስር ቆሞ ሔዋንን ቁልቁል እየተመለከተ ከአዲስ አበባ ምን ገዝቼልሽ ልምጣ ሄዩ ሲል ጠየቃት። ምንም አስቹ። ለምን ጫማ፣ ልብስ ወይም ሌላ ነገር ብገዛልሽስ? ማን ገዛልኝ ብዬ ልለብሰው አስቹ አለችው አልጋው ላይ በክንዷ ደገፍ ብላ ከአንገቷ ቀና በማለት እየተመለከተችው። አስቻለ የዘነጋው ነገር ነበር። እንደ አዲስ ትዝ ብሎት ድንገት ቅስሙ ስብር አለና ላፍታ ያህል በሐዘን ዓይን ተመለከታት። አንተ ብቻ በሰላም ተመለስ አለችው ሔዋን አይን አይኑን እያየች። አሜን የኔ ፍቅር ብሏት ሳም አድርጓት ተሰናበታት። ሰዓቱ ገና ማለዳ ስለነበር ሔዋን ወዲያው አልተነሳችም። አልጋው ላይ ጋለል ብላ ጣራ እያየች አስተዳደሯን በትዝብት ታየው ጀመር። ደስ የሚል ሌሊት ነበር። ከሁሉም በላይ አስቻለው ቃሉን ማክበሩ አስደሰታት። ለግማሽ ሌሊት ያህል ከንፈሮቻቸው ሳይላቀቁ በመተሻሸት ብዛት በስሜት ሲፈራገጡ ያላደሩትን ያህል አስቻለው ለአንዴ እንኳን ወደ ጭኖቿ መሃል ሳያመራ በማደሩ ከልቧ አደነቀችው። ከመቼውም ጊዜ በላይ በእሱ ላይ ያላት እምነት የጸና ሆነ። ያ ሌሊት ሔዋን ሴት እንደመሆኗ ወንድ እንደሚያስፈልጋት በውል የተረዳችበትም ነበር። ከሆነም አስቻለው ፍስሐ ብቻ። ሔዋን መልካም የፍቅር ተስፋ የምታይበት አይምሮዋን ስጋትን ጠቅ ያደርገው ነበር። ከሁሉም በላይ እህቷ ሸዋዬ በሁለቱ ፍቅር ላይ ያላት መጥፎ አመለካከት፣ ከዚያ ቀጥሎ ለቤተሰቦቿ የጻፈችባት ደብዳቤ፣ ሁለቱም እንደ ትልቅ የፍቅር እንቅፋት ያሰጓታል፣ ያስጨንቋታል። ለመሆኑ አስቻለው የዝውውሩ ጉዳይ ቢቀናውስ? ወደ ሄደበት ቦታ አብራው ትሄድ ይሆን? በምን ሁኔታ? ጠፍታ ወይስ በቤተሰቦቿ ፍቃድ? የሚታወቅ ነገር የለም። ይህም አንዱ የሐሳቧ ዘርፍ ነበር። በዚህና በመሳሰሉት የፍቅር ጉዳዮች ዙሪያ ስታወጣና ስታወርድ ሳታውቀው ረፍዶ ኖሯል። በግምት ወደ 1 ሰዓት ተኩል አካባቢ ተጠግቷል። የጠዋት ፈረቃ ተማሪ ናትና ፈጥና ተነሳች። ያስቻለውን አልጋ ስምር አድርጋ ነጣጠፈች። ተጣጥባ ጸጉሯን ጎነጎነች። በኮሜዲኖው ላይ የተቀመጠው ያስቻለውን ፎቶግራፍ ሳም አድርጋ ቤቱን ቆልፋ ወጣች። ከዛም ወደ ቤቷ። አስቻለው ከሾፌሩ ኋላ 3 ሰዎችን በሚያስቀምጠው የመጀመሪያው ወንበር ላይ በሁለት ሰዎች መካከል ተቀምጦ ወደ አዲስ አበባ ይጓዛል። በግራ በኩል የመስኮት ጥግ ይዘው እድሜያቸው ወደ 50ዎቹ የገባ የሚመስል ነገር ግን በምቾት ኑሮ ፊታቸው ደንቦሽቦሽ ያለ ቀይ መልከ መልካም ሴት ተቀምጠዋል። የጥቁርና ነጭ ቡራቡሬ ቀሚስና ባለጥለት ነጭ ነጠላ ለብሰዋል። ራሳቸውን በጥቁር ሻሽ ሽክፍ አድርገው አስረዋል። ከቀኙ በኩል ደግሞ አንዲት እድሜዋ ከ17 ዓመት የማይበልጣት ጠይም ልጃገረድ ተቀምጣለች። ነጣ ያለ ጉርድ ቀሚስ በቀይ ሹራብ ለብሳለች። ስልክክ ያለች የጠይም ቆንጆ ናት። ሶስቱም እየተጨዋወቱ ይጓዛሉ። ከዲላ እስከ አዲስ አበባ ድረስ ያለውን የ365 ኪሎ ሜትር መንገድ በዘመናዊ አውቶቡሶች ከ4 እስከ 5 ሰዓት ባልበለጠ ጊዜ ውስጥ ተጉዞ መጨረስ በተቻለ ነበር። ነገር ግን በዚያ መስመር ላይ ከ9 ያላነሱ የፍተሻ ኬላዎች ትልቅ እንቅፋቶች ስለነበሩ ከአመሻሹ 11 ሰዓት በፊት አዲስ አበባ መድረስ አይታሰብም። መዘዙ ደግሞ ቡና እህል ሆኖ ላይበላ፣ ውሃ ሆኖ ላይጠጣ እንደው ባህላዊ ልማድ በመሆኑ ብቻ። ህዝብ ደግሞ ቋጠር አድርጎት መጓዝ ይወዳል። መንግስት ደግሞ በጥብቅ ይከለክላል። ከዚህ የተነሳ በየኬላው በፍተሻ የሚባክነው ጊዜ ያን መንገድ ረጅምና ሰልች ያደርገዋል። ከጊዜው መባከንና በመውጣት መውረድ ከሚደርስ እንግልት ይልቅ መንገደኞችን ክፉኛ የሚያማርራቸው የፈታሾቹ ብሪት ነው። መኪና ልክ ኬላው ላይ እንደደረሰ ውረድ የሚል ጩኸታቸው፣ ፈትሸው ሲያስገቡ ተሰለፍ የሚል ግልምጫቸው፣ ሻንጣ ሲፈትሹ በውስጡ ያለውን ዕቃ ኃላፊነት በጎደለው ሁኔታ ሲመነቃቅሩት፣ አንድም ትሁን 2 ኪሎ የምትሆን የቡና ቋጠሮ ካገኙ በባለ ቋጠሮ ተጓዥ ላይ የሚያደርሱት እንግልት፣ በቃ ሁሉም ነገራቸው ያስመርራል፣ ያበሳጫል። አስቻለ የተሳፈረበት አንደኛ በራሪ አውቶቡስ ከዲላ መውጫ ኬላ ጀምሮ በጩኮ፣ በአፖስቶ፣ በአቤላና በሐዋሳ ጥቁር ውሃ ፍተሻ ጣቢያዎች ላይ ፍዳውን ጨርሶ ከሻሸመኔው ኬላ ላይ ከረፋዱ 4 ሰዓት አካባቢ ደረሰ። የማይቀረው ዕዳ ሊከፈል ተጓዥ ሁሉ ከመኪና ላይ ወረደ። ካስቻለው አጠገብ በስተግራ በኩል የመስኮት ጥግ ይዘው ተቀምጠው የነበሩት ወይዘሮ ግን አልወረዱም። ፈታሾች ከመኪና ዙሪያ እንደ ልማዳቸው ሲንጎማለሉ በርካታ ደቂቃዎችን ካሳለፉ በኋላ 2 ፈታሾች ከመኪናው ፊትና ኋላ በር በኩል ገብተው ለመበርበር ተዘጋጁ። ቀድሞ በፊት በር በኩል የነበረው ፈታሽ የመኪና በር መወጣጫ ረግጦ ጠልጠል ሲል እኛ ሴትዮ መኪና ውስጥ ቁጭ ብሎ አገኛቸው። ምንድን ነው ሲል አይኑን ፈጠጥ አድርጎ ጠየቃቸው። ፈታሹ አጠር ጠየም ያለ ነው። የፊቱ ወዝ ያብረቀርቃል። ፊቱ ጠፍጠፍ ያለና አፍንጫው ደፍጠጥ ያለ ጎረምሳ ብጤ ነው። የመለየውን እጅጌ ሰቅስቆት የእጁ ጡንቻ ፍርጥም ብሎ ይታያል። ሰንሰለት የሚያህል የወርቅ ሐብል ደረቱ ላይ ተጋድሞ ይንቀለቀላል። የኔ ልጅ መውጣት መውረዱ ስልችት ብሎኛልና እና እዚሁ ፈትሸኝ ጎሽ
አሉት ሴትዮዋ በልመና አይነት ፈገግ ብለው ፈታሹን እየተመለከቱት። ባክሽ ውረጅ፣ ምን ትቀልዳለች? አለና ፈታሹ ቆጣ ብሎ ባይኑን ገርመም አደረጋቸው። ሴትዮዋ ፈገግታቸው ድንገት ልም ብሎ ጠፋና ፊታቸው ኩስትርትር፣ አይናቸውን ፍጥጥ አለ። ተናደዱ። በተቀመጡበት ወንበር ላይ እንደ መቅበጥበጥ እያሉ አንቺ አትበለኝ አንተ፣ ኧረ ይሄ ደፋር አሉት። አለ ፈታሹ ወደ ውስጥ ገባ እያለ። እንደገና ምን አልሽ አንቺ ብሎ ቁልቁል ይመለከታቸው ጀመር። አንቺ አትበለኝ አልኩህ አሉና ደግሞ ምን ያፈጥብኛል ብለው እሳቸውም አፈጠጡበት። ቆይ ምንድነሽ አንቺ አላቸው ድፍረታቸው ያልተለመደ ሆኖበት። ሰው አውሬ መስላለሁ? ፈታሹ ላፍታ ያህል ፍጥጥ ብሎ ተመለከታቸውና ወደ ውጭ እየተመለሰ በቃ ይሄ መኪና ተገትሮ ይውላታል እንጂ ይቻሮጊት ሳትወርድ አልፈትሽም ብሎ ከመኪናው ላይ ወረደ። እንዳትገባ ሲል በኋላ በኩል ሊገባ የነበረውን ፈታሽ ከለከለው። ተሳፋሪው ሁኔታውን ይከታተል ነበርና ግራ የመጋባት ስሜት አደረበት። ሊጉላላ ነው። ግማሹ ፈታሹን ይለምን ጀመር፣ ሌላው ደግሞ ከመኪና ላይ እንዲወርዱ ሴትዮዋ ግን ፍንክች አልላሉ። ይልቁንም በሚለምናቸው ተሳፋሪ ላይ ወረዱበት። መድኃኔዓለም አይለመነኝ ንቅንቅ ላልል አሉና አዳሚ አጨቅጭቀኝ፣ ወዲያ ሄደህ የምትለምነው ለምን? መቼማ እንዲሆን ይህን ተሰልበህ ልበሙት ሁሉ ደሞ እኔን የሚዘኸኝ ሙታ አሉ። ትንፋሻቸው በርክቶ አፍንጫቸው ነፋ ሞሸሽ እያለ። በሁለቱም አቅጣጫ ልመና ያልተሳካለት ተሳፋሪ ያለው አማራጭ አንድ ብቻ ነበር፣ ወደ ኬላው ኃላፊ በመሄድ የተፈጠረውን ሁኔታ ማስታወቅ። በእርግጥም በርካታ ተሳፋሪ ወደ ኃላፊው ቢሮ ተከታትሎ ሄደና አቤቱታውን ማቅረብ ጀመረ። በዚህ መሃል ግን ብዙ ጊዜ ባከነ። ከበርካታ ደቂቃዎች በኋላ የኬላው ኃላፊ ሳይሆን የማይቀር አንድ ፖሊስ የመቶ አለቅነት መለያ ምልክቱን ደርድሮ ከቢሮ ወጣና በለመነው ተሳፋሪ ታጅቦ ወደ መኪናው አመራ። ቀጠን ያለ ረጅም ነው። ፈካ ያለ ጠይም ሆኖ ገተር ባለ አፍንጫው ላይ ጥቁር መነጽር አድርጓል። ልክ ከመኪናው የፊት በር አጠገብ ሲደርስ የተጣላቸውን ፈታሽ ጨምሮ ተሳፋሪ ሁሉ የሚፈጠረውን ሁኔታ ለማየት ዙሪያውን አሰፈሰፈ። አስቻለውም ከህዝቡ ፊት ሆኖ ከፈታሾቹ አጠገብ ቆሟል። የኬላው ኃላፊ ወደ ውስጥ ሴትዮዋን እያየ ምንድነው ችግሩ ሲል ጠየቃቸው። እናንተ እያላችሁ ችግር መቼ ይጠፋል? ችግር ለመፍጠር አይደል በየቦታው የተኮለኮላችሁት አሉ ሴትዮዋ አይናቸውን አፍጥጠው ቆነጥነጥ እያሉ። መኪናው አይፈተሽ ነው የሚሉት? እኔ አልወጣኝም፣ ስትፈልጉ መነቃቅሩት አሉና ሁለመናቸውን እየነዘራቸው በል ስንት አንበሳ የመሳሰለ ጀግናው ልጄ ለወግ ማዕረግ ያደረስኩ ሴትዮ አንድ ጓጉንቸር በመሰለ አሽከር ልዋረድ አሉና ቀሚሳቸውን ቀልጠፍ እያደረጉ ይህ ቅሌታም አያውቅም እንጂ እኔ አቦነሽ ኃይሌ ስንት ኮሎኔል የሚያከብረኝ ሴትዮ ነኝ። ይህ ባለጌ ያሳደገው አሉ በማከታተል። አሁንም አታርፊ አንቺ አሮጊት አላቸው። ያ መጀመሪያ የተጣላቸው ፈታሹ በመቶ አለቃው ትከሻ ላይ አንገቱን ሰገግ አድርጎ ወደ ውስጥ እያየ። ሴትዮዋ አሁንም እየተቅበጠበጡ አንተ እንደኔ አታረጅ፣ አንተ የተረገምክ እድሜ እኮ የንጥህና ምልክት ነው። አዳሚን እያስለቀስክ ዛሬ ደረትህ ቢያብጥ ዘላለም የምትኖር መሰለህ? ዛሬ ሰው ቢያቀተው ነገ አንድዬ ይደፋል። ምናምንቴ ልጅ አሉት ወይዘሮ አቦነሽ ኃይሌ። ምናልባት አፍላፊ የተናገሩ መስሏቸው ለማካካስ ሳይሆን አይቀርም። ከተቀመጡበት ድንገት ብድግ አሉና ግማሽ ጭናቸው እስከሚታይ ድረስ ቀሚሳቸውን እያራገፉ ቡና ቋጥራለች ብላችሁ ተሆነ ያው አቦነሽ ኃይሌ ነጣ ብለው ቁጭ እያሉ ተንግዲህ ወዲያ አዳሜንህን ብታፈጥ የምፈራህ እንዳይመስልህ አሉ። እንዳነጋገራቸው የኬላውንም ኃላፊ ነካ እያደረጉ ይመስላል። መቶ አለቃው ቀጥሎ ምን ማድረግ እንዳለበት በማሰብ ላይ ሳለ በሴትዮዋ ቆራጥነትና አነጋገር ልቡ ሲነካ የቆየው አስቻለው ጣልቃ ገባ። እኔ የምልህ መቶ አለቃ አለው እጆቹን በደረቱ ላይ አቆላልፎ የኬላውን ኃላፊ አይኑን እያየ። አንተ የምትለኝ አለው መቶ አለቃው በንቀት አይን እያየው። የምትፈልጉት ቡና ለማለፉን ወይስ የተሳፋሪውን ከመኪና ላይ መውረድና መውጣት ሲል ኮስተር ብሎ ጠየቀው። አንተ ምንድነህ አለው ያ መጀመሪያ ከሴትዮዋ ጋር የተጣላ ፈታሽ ጣልቃ ገብቶ አይኑንም አፈጠጠበት። አስቻለው ውስጡ ተቆጣ። ቀድሞም ቢሆን መቶ አለቃው በንቀት አይን ሲያየው በስጨት ብሎ ነበርና አሁን ደግሞ ይባሰ በመናደድ ምንድነህ ሲል የፈታሹን ጥያቄ ራሱ ደገመው። አዎ ምንድነህ? አስቻለው ድንገት ሳያስበው አንድ ነገር ባይምሮ ብልጭ አለበት። በሆዱ የመጣ ይምጣ እያለ ካኪ ያለመልበሴን አይተህ ከሆነ ተሳስተዋል፣ እኔ ግን ሙሉ የፖለቲካ አባል ነኝ ብሎ መታወቂያ እንደመፈለግ አይነት እጆቹን ካንድ ኪሱ ወደ ሌላው ያራውጣቸው ጀመር። ቆይ ጓድ
አለ መቶ አለቃ ፈጠን ብሎ። ያስቻለውንም ሁለት እጆች በሁለት እጆቹ ያዛቸው። ደግሞ ምንድነው ይለኛል እንዴ ይሄ? በማለት አስቻለው በፈታሹ ላይ አይኑን አፈጠጠ። ያፈታሽ በሀፍረትና በፍርሃት ፊቱ ልውጥ አለ። የኛ ችግር እኮ ብሎ መቶ አለቃው ንግግር ሲጀምር አስቻለው ቶሎ ብሎ አቋረጠው። የእናንተ ችግር አንዱን አስወርደን ሌላውን ስንተው ህዝቡ አድሮ ያደረጋችሁ እያለ ብሎ ሳይጨርስ አሁንም አስቻለው አቋረጠው። ፈጠን ባለ አነጋገር ፈጽሞ ያ የህዝብ ችግር አይደለም። ይልቅስ የህዝብ ምሬት እሱ 1 ወይም 2 ኪሎ ቡና ሲከለከል ባለስልጣኖች ግን በጠፍ ጨረቃ በጭነት መኪና እያስጫኑ ማሳለፍ መቻላቸው ነው። ይህን ደግሞ እኛም በደንብ እናውቃለን። አንተስ ትክዳለህ? ሲል በመቶ አለቃው ላይ ያፈጠጠበት። አልፎ አልፎ ይደረጋል፣ ግን የበላይ መመሪያ በውስጥ ብሎ ሳይጨርስ አሁንም አስቻለው አቋረጠው። አውቃለሁ፣ ባልተጻፈ ህግ እናንተን ያዛሉ ለራሳቸው፣ የተጻፈውን ደግሞ በሚዲያ ያነባሉ ለህዝባቸው ካለ በኋላ እጁን ወንጨፍ አድርጎ ችግሩስ ይህ አይደል አለና እጆቹን በኪሱ ውስጥ ከቶ ጎርደድ እያለ አሁን ህዝቡ አይንገላታ፣ ቶሎ አስፈትሽልንና እንሄድበት አለው። በቃ ገብታችሁ ሂዱ አለ መቶ አለቃው። እንደገና ወደ ህዝቡ ዞሮ ጮክ ባለ ድምጽ መንገደኞች ግቡ ግቡ ሲላወጀ ህዝቡ በሁለቱም በሮች ግር ብሎ መግባት ጀመረ። መቶ አለቃውና ረዳቶቹ ወደ ቢሮአቸው ማምራት ጀመሩ። ምን አይነት እሳት የላሰ ካድሬ ነው በማለት አስቻለውን በሆዳቸው አሙት። አስቻለው በሰራው ስራ ራሱ እየተገረመ መኪና ውስጥ ገብቶ ቁጭ አለ። ሳቁ ፍን ያደርገዋል። ያ መኪና ከሻሸመኔ ተነስቶ ብዙ ኪሎ ሜትሮችን ተጉዞ በርካታ ከተሞችን አቋርጦ ቡልቡላ ከተማ እስከሚደርስ ድረስ በተሳፋሪ መካከል ይህ ነው የሚባል ጭውውት አልተደረገም። ምናልባት ጎን ለጎን የተቀመጡ መንገደኞች በሹክሹክታ ያወሩ እንደሆነ እንጂ ድንበር ያለፈ የጉዞ ላይ ጫጫታ አልተሰማም። ግን ሁሉም በሆዱ የሚነጋገርበት ጉዳይ አለ። ተሳፋሪው በተለይ የወይዘሮ አቦነሽን ድፍረት እንዲሁም ደግሞ አስቻለው በካድሬነቱ ያሳየውን ግልጽነት በግርምት ያሰላስላል። ሁለቱም አስገራሚዎች የተቀመጡት ደግሞ ከፊት በኩል በአንድ ወንበር ላይ በመሆኑ ተሳፋሪ ሁሉ ፊት ለፊት እያየ በልቡ ያደንቃቸዋል። የፈታሾቹም ልብ እስከምን ድረስ እንደሆነ አውቆ በሐሳብ ይታዘባቸዋል። አስቻለውና ወይዘሮ አቦነሽ ኃይሌም በየልባቸው የሚያሰላስሉት ጉዳይ አላቸው። አስቻለው በሴትዮዋ ቆራጥነት ከመጀመሪያ ጀምሮ እየተደነቀ ሲሆን በተለይ ስለ ራሱም ድርጊት ራሱ ይገረም ይዟል። ግን ምን አይነት ሰይጣን ገፋፍቶኝ ነው በእንዲህ አይነት ድፍረት ውስጥ የገባሁት እያለ እጁን አፉ ላይ አስደግፎ ያስባል። ገፋ አድርገው መታወቂያ እንዲያሳያቸው ቢጠይቁት ኖሮ ሊፈጠር ስለሚችለው ነገር እያሰላሰለ ባለፈ ነገር ይሳቀቃል። ወይዘሮ አቦነሽ በሐሳባቸው ውስጥ ቢያንስ ያስቻለው ካድሬነት በእንግድነት ልባቸው ውስጥ ገብቶ ያስገርማቸዋል። ሻሸመኔ ከመድረሳቸው በፊት ካስቻለው ጋር በብዙ ጉዳይ ላይ ሲነጋገሩ ቆይተዋል። ያን እያሰላሰሉ ካድሬ ሊያስቀይም የሚችል ነገር ተናግሬ ይሆን በማለት ወደ ኋላ ያስባሉ። ግን ደግሞ የሚያስፈራ ካድሬ ያለመሆኑን በፈታሾቹ ፊት የተናገረውን በማስታወስ ራሳቸውን ያጽናናሉ። በዚህ መሃል ግን ባስቻለው በወይዘሮ አቦነሽና በጠይሟ ልጃገረድ መካከል ምንም አይነት ንግግር ሳይደረግ የላንጋኖ ሐይቅ ዳርቻ መንገድ ተጠናቆ የዝዋይ ተጀመረ። እነዚያ ሰዎች ምን እያደረጉ ነው ስትል ጠይሟ ልጃገረድ ባነሳችው ጥያቄ ነው በመሃላቸው ንግግር የተጀመረው። ለጥያቄዋ መነሻ የሆነው በርካታ ሰዎች በየመንገዱ ዳር እየቆሙ ወደ መኪና እያሳዩ የበረባሶ ጫማ ሲያዘዋውሩ ማየቷ ነበር። ከሰል ግዙም ማለታቸው ነው አላት አስቻለው ወደ ጠይሟ ልጃገረድ ዞር ብሎ እየተመለከታት። ከሰል ታዲያ አጠገባቸው የታለ ስትል ጠየቀችው። ከሰሉን ጫካ ውስጥ ነው ደብቀው የሚያስቀምጡት። ፊት ለፊት ካስቀመጡትማ የደንና ዱር አራዊት ባለስልጣን ይነጥቃቸዋል። መኪና ሲቆምላቸው ግን በሩጫ ሄደ ያመጡታል አለና አስቻለው ወደ ወይዘሮ አቦነሽ ዞር ብሎ በፈገግታ ያያቸው። እማማ ቢሆኑ ኖሮ ማንንም ሳይፈሩ በግልጽ ነበር የሚሸጡት። ልንጠቅሽ ብሎ የሚመጣ ቢኖር ያው ነው፣ ደህና አድርገው በነገር ያጠጡታል አለና አይደለም ማማ ሲል ፈገግ ብሎ ጠየቃቸው። እግረ መንገዱንም ወደ ጨዋታ ሊያስገባቸው አስቦ በምን ገመትከኝ ልጄ አሉት ወይዘሮ አቦነሽ እሳቸውን ፈገግ ብለው በመስኮት በኩል ውጭውን እያዩ። ደፋር ነውታ ቆራጥ፣ ማን አባቱን ወርሶን የሚደፍሩት ተያየን እኮ አላቸው አሁንም ፈገግ እያለ። ደፋርስ አንተ አሉት ወይዘሮ አቦነሽ ወደ ቀኝ ዞር ብለው አስቻለውን እየተመለከቱ። እኔ ደግሞ ምን ሳደርጋዩኝ? ወይዘሮ አቦነሽ ይህን ስታደርግ ማለት አልፈለጉም። እስካሁን ሲገረሙበት በነበረ ነገር ላይ ያተኮሩና ግን ምን አለ ቅዱስ ሚካኤል ፍቃዱ ሆኖ በእነዚህ ማንሆኒዎች መሃል ያንተ አይነቶቹን በርከት አድርጎልን ቢሆን አሉና ፊታቸውን ወደ መስኮቱ መለስ አደረጉ። ምንድናቸው ማንሆኒዎች ሲል አስቻለው ጠየቃቸው።
እኔ ስማቸው ያያዝልኝ ልጄ፣ ሰፖኖ ሱፑ የተባሉት አሉና ወዲያው ደግሞ ቀደም ሲል እንኳን ደርግ ነበር ስማቸው አሉት። አስቻለው ድንገት ከት ብሎ በረጅሙ ሳቀ። ባሳሳቁ ጠይሟ ልጃገረድ ተገርማ ትኩር ብላ እስከምታየው ድረስ እንደገና ሳቀ። አጠፋው እንዴ እኔ ልጅ ምን ነው ሳቀብኝ? በማለት ወይዘሮ አቦነሽ ፈገግ እያሉ ጠይሟ ልጃገረድ ጠየቋት፣ ከጨዋታው ለመቀላቀልን በማሰብ። እኔ እንጃ ብላ ስትመልስላቸው ራሳቸው ቀጠሉ። የልቡን ነግሬ ይሆናላ አሉ አስቻለውን አየት እያደረጉ። በጣም እማማ የልቤን የነገሩኝ አላቸው አስቻለው አሁንም እየሳቀ። ግን ምን ቢያደርጉ ይሆን እንዲህ በአደባባይ እየዘረጠጥካቸው? ይህን ያስቀይመሃቸው እነሱም ነካ አድርገው ይሆናል አሉት በአይናቸውን ማየት እያደረጉት። ግን የእነሱ አባል ስለመሆኔ እርግጠኛ ኖት እንዴ? በአደባባይ እየተናገርክ? እንግዲያውስ ከእንግዲህ ወዲያ ይጠንቀቁ። እኔ ፊት አንዳች አፍላፊ ብትናገሩ አለና አስቻለው አሁንም ሳቀ። ያመጣችሁትን አምጡ፣ መቼም እግዜርን ሆናችኋል፣ ጨፍሩብን ካሉ በኋላ ግን እርግማን ወርዶባችሁ መሆኑን ማን በነገራችሁ አሉት ፊታቸውን ወደ መስኮት መልሰው ፈገግ እያሉ። ጠይሟ ልጃገረድ ባስቻለው ሁኔታ እየተጠራጠረች መታለች። ግን ደግሞ ካድሬ ባይሆን ኖሮ ያን የመሰለ ስራ እንደማይሰራ ገምታለች። ምን ይበላት ምን ብቻ ልትጠይቀው ፈለገች። የፓርቲ አባል አይደለህም አለችው ቀና ብላ እየተመለከተችው። አስቻለው ለጠይሟ ልጃገረድ መልስ በመስጠት ሂደት ወዲያውም ወይዘሮ አቦነሽን በመሰሉ ሰው አይምሮ ውስጥ በወቅቱ የፓርቲ አባልነት ያጉል ስብዕና ስዕል እንዳይፈጥርበት እውነቱን ሊነግራቸው እያሰላሰለ ሳለ እነዚያ በረባሶ ጫማ ወዛዋዥ ከሰል ሻጮች በብዛት ታዩና መኪናው ድንገት የመንገድ ዳር ይዞ ቆመ። ሾፌሩና ረዳቱ ወርደው ከሰል ሊገዙ። መናፈስ የምትፈልጉ መውረድ ትችላላችሁ አለ ረዳቱ። አስቻለውን ጨምሮ በርካታ ተሳፋሪዎች ወረዱ። የአካባቢው አየር ሁኔታ ግን መናፈስ ቀርቶ ጭራሽ ለመተንፈስም ያስቸግራል። ሐሩሩ ይርገበገባል። ፀሐዩ አናት ይበሳል። ሙቀቱ እንደ ሰም ያቀልጣል። የነፋስ ሽውታ የለም። ከሰል ሻጮቹ ወደ ጫካ በመሮጥ የቆዩትን ያህል ጊዜ ቆይተው የከሰል ጆንያቸውን ተሸክመው እየተሽቀዳደሙ ከመኪናው አጠገብ ሲደርሱ ሾፌሩና ረዳቱ የከሰል ምርጫቸውን ጀመሩ። የዋጋ ድርድር ጦፈ። ነገር ግን ገዢና ሻጭ የተስማሙ አይመስሉም። በቃ ወደ ላይ ከፍ ብለን እንገዛለን አለና ሾፌሩ ወደ መኪናው ሊዞር ሲል አንድ ሁኔታውን ይከታተል የነበረ ተሳፋሪ ድንገት ደሞ እንደገና ልታጉላላን አለው ቆጣ በማለት። በመሃል ዕድሜ ላይ የሚገኝ ቀይና ፊተ ሰፊ ሰው ነው። ከሙቀቱ የተነሳ ኮቱን አውልቆ ትከሻው ላይ አንጠልጥሏል። ምን አገባህ አለ ሾፌሩ ቁልፎቹን እያቅጨለጨለ። ገንዘቤን አውጥቼ የተሳፈርኩበት መኪና እኮ ነው፣ ለምን አያገባኝም አለው ሰውየው አይኑን ፈጠጥ አድርጎ። ታዲያ የገዛው መሰለ እንዴ አለና ሾፌሩ ዝም ብሎ ወደ መግቢያው በር አመራ። ሰውየው በጣም ተናደደ። እሱም ወደ መኪናው ገስግሶ ገባና በተሳፋሪ መሃል በመቆም ስሙ ጎበዝ፣ ይሄ ሾፌር ይህን መኪና ለከሰል ግዢ እንደገና ቢያቆም እጣለዋለሁ፣ ኋላ በኔ እንዳትፈርዱ አለ። እንዴ መንገድ ላይ ያሳድረን? አረኛ አርቦናል ይሄማ በማለት ተሳፋሪዎቹ ሁሉም አጉረመረሙ። ሰዓቱ ወደ 7 ተጠግቷል። ያ ሰዓት ዝዋይ ላይ ምሳ ተበልቶ ማብቂያው ነበር። የሻሸመኔ ፍተሻ ጣቢያ ጭንቅንቅ ብዙ ጊዜ ስለወሰደ ጉዞ ጎተታ ሆኗል። በዚያው ልክ ተሳፋሪ ሆዱ ተርቦ እህል ይላል። ሾፌሩ ደንታም አልሰጠው። ይልቁንም የመኪናው ሞተር አጠፋና ናስቲ ስትነዳው እኒህ በማለት ፊቱን ወደዚያ ሰውዬ አዙሮ ይመለከተው ጀመር። ያ ሰውዬ አላመነታም። ብድግ ብሎ ኮቱን አስቀመጠና የሸሚዙን እጅጌ ሰቅስቆ ከወደ መሃል አካባቢ በቀጥታ ወደ ሾፌሩ አመራ። ማንም ተመለስ ብሎ አልጋበዘውም። ሁሉም ዝም ብሎ ያየው ጀመር። ወይዘሮ አቦነሽ ግን አስቻለውን ጎንተል አደረጉና እባክህ ልጄ፣ ይሄ ሰው ይህን ሾፌር አንድ ነገር ያደረገው እንደሆነ መንገድ ላይ ማደራችን ነው፣ ተነሳና መላበል አሉት። አስቻለውም ሁኔታው አሳስቦታል። ተነስቶ ቆመና የዚያን ሰውዬ መንገድ ዘግቶ ቆየኔ ወንድም ረጋ በል፣ መሪውን የያዘው እሱ ነው ካለ በኋላ ወደ ሾፌሩ መለስ ብሎ ሾፌር፣ ዳግመኛ ከቆምክ ጠብህ ከሱ ብቻ አይደለም ከሁላችንም ጋር ነው፣ አሁንም ሂድልን አለው። ሾፌሩ ምንም አላለም። የመኪናውን ሞተር አስነሳ። ያም የተቆጣ ሰው ወደ መቀመጫው ተመለሰ። ጉዞ ቀጠለ። ያ ተሳፋሪ ሁሉ ሌላ ሶስተኛ ብርቅዬ ሰው በማየቱ የዕለቱን ጉዞ ተአምረኛ ይለው ጀመር። ሁሉም በየሁዱ ደፋሮቹን ሁሉ አመሰገነ። ሾፌሩ ያለ ወትሮ ተደፈርኩ በሚል ስሜት ሳይቆጣ አይቀርም። ያን መኪና ይረግጠው ጀመር። ያለ ማቋረጥ ጥሩምባ እያጮኸ ከነፈው። አንዳንዱ ተሳፋሪ
ቶሎ ዝዋይ ደርሶ እህል ውሃ ለማለት ቸኩሎ ስለነበር መንፈሱ ተነቃቃ። ሌላው ደግሞ አደጋ እንዳይደርስበት ሰጋ። እንዲያውም አረ ይሄን ሹፌር አንድ በሉ ተውረጋ በልበሉት ያሉም ነበሩ። ሾፌሩ ግን ልክ እንደ መኪና ራሱን ቤንዚን የጠጣ ይመስል በንዴት ስካር ውስጥ ገብቶ ያን ሽንጠረዥም ሰማያዊ መልክ አውቶቡስ ክንፍ አስወጥቶ ያበራው ያከንፈው ጀመር። በግምት ለ10 ደቂቃ ያህል ከተጓዙ በኋላ ወይዘሮ አቦነሽ ንግግር ጀመሩ። አየኸው አንተ ልጅ አሉት አስቻለውን በሁኔታው ተገርመው። ያንተ ቃል እንኳን የፍተሻ ኬላ ወሮ በላ እኔ ነኝ ያለውን ሹፌርም ልክ አስገባው አሉና ፈገግ እያሉ ተመለከቱት። ስልጣን ነዋ አላስቻለው እየሳቀ። ለእንዲህ አይነቱማ መድኃኒት ናችሁ አሉ ወይዘሮ አቦነሽ ፈገግ እያሉ። አስቻለው ከት ብሎ በረጅሙ ከሳቀ በኋላ ሳቁን ሲጨርስ ወደ ወይዘሮ አቦነሽ ዞር ብሎ እኔ በሆን እኮ እርሶም ማያቅቱኝ ነበር አላቸው። ከአንተ አይነቱ ጋር እኔስ ምን አጣላኝ አሉና ወይዘሮ አቦነሽ እኔ የሚነደኝ ይሄ ከየሜዳ እየተነሳ ደረት ያበጠ ብሎ የሚፎገላውን ሳይ በጠባይ ቢጠይቀኝ እኮ መቼስ ትእዛዝ ነውና ላስቸግረውም ነበር አሉ ወይዘሮ አቦነሽ። ግን አንድ እውነት ብነግሮ ያምኑኝ ይሆን ማማ ሲል ጠየቃቸው አስቻለው በቁም ነገር አይነት አነጋገር። ምን አሉት መልከት እያሉት። ተናድጄ ድንገት በልበል ብሎኝ እንጂ እኔ እኮ የፓርቲ አባል አይደለሁም። መድኃኔዓለምን በል እውነት ማማ ድንጉጦች መሆናቸውን ስለማውቅን ያጭበረበርኳቸው። ወይዘሮ አቦነሽ አስቻለውን እንደ አዲስ ይመለከቱት ጀመር። ውሸት ወይም እውነት የተናገረ ስለመሆኑ ከፊቱ ላይ የሚያነቡ ይመስላሉ። እንዴት ደፈርካቸው ታዲያ አሉት አሁንም ትኩር ብለው እያዩት። ለነሱ ኃይልና ጉልበት ምንጩ የኛ ፍርሃት ነው። የሚያጠቁንም በተናጠል ስለሚያገኙን ነው። በእርግጥም ጥቅሙን ስለሚያውቁት ነጣጥለውናል። አንዱ ሲጋፈጥ ሌላው ዝም ስለሚል ብቻ ነው ልባቸው ጎራ እያከለሰ የሚንቁት ብሎ ሌላ ነገር ሊቀጥል ሲል ወይዘሮ አቦነሽ ቀደሙት። ጎንበስ ብለው ባስቻለው ስር ጠይሟን ልጃገረድ ተመለከቱ። አንቺ ቆንጆ ይሄ ልጅ የሚለኝን ትሰሚያለሽ ሲሉ ጠየቋት። እኔማ ከተጠራጠርኩ ቆየት አልኩ ማማ፣ አሁን ደግሞ በደንብ አመንኩት አለቻቸው። እሳቸውንም አስቻለውንም ተራ በተራ እየተመለከተች ይኸው ምስክርም አገኘሁ አለና አስቻለው ወዲያው ደግሞ እንደውም አሁን ወደ አዲስ አበባ የሚሄደው እነሱን ለመሸሽ ነው። በፈጠሩብኝ ችግር ምክንያት ዲላ መኖር ስላልቻልኩ ወደ ሌላ ሀገር ዝውውር ጠይቄ ለመሄድ ነው። ለመሆኑ እነሱ የሌሉበት ሀገር አለ እንዴ ሲሉ ጠየቁት። አሁንም አስቻለውን ትኩር ብለው እያዩ ምናልባት በአዲስ መንፈስ የተሻለ ብሎ አስቻለው ሳይጨርስ ድንገት ጓ ያለ ድምጽና ኃይለኛ ቅጽበታዊ ብርሃን በሁሉም ተሳፋሪ ላይ ተብለጨለጨ። የሁሉም ተሳፋሪ ድምጽ ባንዴ ቆመ። አስቻለውም ያለበት ቦታ ጠፋበት። ሁሉም ተፋጠጡ። ታፈሱ የከሰዓት ፈረቃ ስራ ገቢ ስለነበረች የዚያን ዕለት ጠዋት 2 ሰዓት አካባቢ የቤት ልብሶቿን እንደለበሰች ከልጆቿ ጋር ሶፋ ላይ ቁጭ ብላ ቁርስ ትበላለች። ልጆቿ ከፊት ለፊቷ ቁጭ ብለው ሲበሉ የዳቦ ቁራሽ በመናጠቅ ሰበብ እየተጣሉ ሲናቆሩባት እያገላገለችና እግረ መንገዷንም እያጫወተቻቸው ሳለ ድንገት ከውጭ በኩል ዷዷ የሚል የሩጫ ድምጽ ከጆሮዋ ጥልቅ አለ። ጆሮዋን አቆማ ስታዳምጥ ድምጹ እየቀረባት መጣ። ወዲያው ደግሞ የሰው ድምጽ ተሰማት። ለዚያውም የጭንቀት ጩኸት፣ እንዲያውም የሔዋን ተስፋዬ ታፈሱዬ ድረሽልኝ የሚል። ወይኔ በሞትኩት ብላ ልትጎርስ ያዘጋጀችውን እንጀራ ትሪ ላይ ጣል አድርጋ ወደ በር ሮጣ ብቅ ስትል ግቢ ውስጥ ከሔዋን ጋር ግጥምጥም አሉ። ምንድነው ሔዋንዬ ምንድነው አለቻት ታፈሱ ክፉኛ ደንግጣ አይኖቿን በሔዋን ላይ ያንከራተተች። ታፈሱዬ አድኝኝ እታበባ ልትገለኝ ነው አለችና ሔዋን በታፈሱ ወገብ ላይ ጥምጥም አለች። በሩጫ ሲቃ ያለከለከች ወደ ውጭ ማቆብቁባ ትመለከት ጀመር። የት አለች አለች ታፈሱ። እሷም ወደ ውጭ በር እየተመለከተች እየመጣች ነው ታፈሱዬ አለች ሔዋን አሁንም እየተርገበገበች። ምን አርገሽ ነው? አጥፍቻለሁ ታፈሱዬ የዛሬን አድኝኝ። ታፈሱ ወደ ውጭ በር ብታይ ሸዋዬ ብቅ ባለ ማለቷ ቀሚሷን ከሔዋን እጆች እንደምንም አላቃ ራሷ ወደ ውጭ በር ሮጠች። መንገድ ላይ ወጣ ብላ ግራና ቀኝ አካባቢውን እያየች ስትቃኝ ሸዋዬን ከሩቅ አየቻት። ወደ ቤቷ ተመልሳ እየሄደች ነው። ለዚያውም በሩጫ ልክ አመለኛ ከብት ያመለጣት እረኛ ይመስል የያዘችውን ዱላ ወደ ላይ አቁማ ሽምጥ ትሮጣለች። ታፈሱ የሸዋዬን አድራሻ ካረጋገጠች በኋላ ነገር ግን ያሯሯጣ ሁኔታ አስገርሟት እንዴ ምንድነው ነገሩ እያለች ወደ ሔዋን ገሰገሰች። ሔዋን በታፈሱ ቤት ሳሎን ውስጥ ወለል ላይ ቆማ
ጭብጥ ኩርምት እያለች ታለቅሳለች። እሷ ወደ ቤቷ እየተመለሰች ነው ሄዩ አይዞሽ እያለች ታፈሱ ተጠጋቻት። ሔዋን የሸዋዬን ወደ ቤት መመለስ ዜና ስትሰማ ልቧ ረጋ ቢልም ነገር ግን ሆዷ የባሰ ባባና ስቅስቅ ብላ ታለቅስ ጀመር። ከእንባዋ በብዛት መፍሰስ የተነሳ ፊቷ በውሃ የታጠበ መሰለ። አንቺ ሄዩ አለቻት ታፈሱ በለበሰችው ስካርፍ የሔዋንን እንባ እየጠረገች። አቤት አለች ሔዋን ድምጿ እየተቆራረጠ። ደግሞ ምን ተፈጠረ? አጥፍቻለሁ ታፈሱዬ። እስቲ ቁጭ በይና ያጠፋሽውን ንገሪኝ አለችና ታፈሱ ሔዋንን ወደ ሶፋው ትገፋት ጀመር። አባብላ አስቀመጠቻት። ሔዋን ግን አሁንም አጎንብሳ ማልቀሷን ቀጠለች። ሄዩ አቤት። አረ ምንድነው ችግሩ? ለምን ረጋ ብለሽ አትነግሪኝም? ጥፋቱ የኔ ነው ታፈሱዬ። እኮ ምን አደረግሽ? ዛሬ ካስቻለው ጋር ነው ያደርኩት። ብታድሪስ ታዲያ? በቃ እታበባ ወቀችብኝ። ከእንግዲህ ከሷ ጋር መኖር አልችልም። ወደ እናቴ ሄዳለሁ። ታፈሱዬ ዛሬውኑ አሳፍሪኝ አለቻት። ረጋ በያ ታዲያ። ሔዋን ግን ልትረጋጋ አልቻለችም። እንዲያውም ጮክ ባለና ረዘም ባለ ድምፅ ወደ እናቴ ጋር ስትል ጮኸች። ታፈሱ ግራ ተጋባች። በእርግጥ የሔዋንን ካስቻለው ጋር ማደር ገና አሁን ከራሷ ከሔዋን አንደበት መስማቷ ነው። በሌላ በኩል ግን ሸዋዬ ኮርስ ልትከታተል ወደ አዲስ አበባ መሄዷንና ነገር ግን የመምጫዋ ቀን ገና እንደነበር ነው የምታውቀው። እንዴትና መቼ መታ የዛሬውን ግጭት ከሔዋን ጋር መፍጠር እንደቻለች ሊገባት አልቻለም። በዚህም የተምታታ ሀሳብ ውስጥ ሆና የሔዋንና አኳኋን ላፍታ ያህል ጸጥ ብላ ስትመለከት ቆየችና እኔ ምልሽ ሄዩ አለቻት። አቤት አለቻት ሔዋን አጎንብሳ እንባዋን እየጠረገች። ለመሆኑ ሸዋዬ ከአዲስ አበባ መቼ መጣች? እኔ አላወቅኩም ታፈሱዬ። እመጣለሁ ያለችው የፊታችን ቅዳሜ ነበር። አስቻሉ ደግሞ ይህንን ስለሚያውቅና ዛሬ አዲስ አበባ እንደሚሄድ ነግሮኝ እስቲ ዛሬ እንኳን በሽኝት ሰበብ አስተዳድኝ ብሎ ሲለምነኝ እኔም እሺ አልኩት። ትላንት ረቡዕ ምሽት ላይ ከበልሁ ጋር መጥተው ከቤት ይዘውኝ ወጡ። በዚያ ወደ አስቻለው ቤት ሄድንና እዚያው አደርኩ። እኔ ከቤት እስከወጣሁበት እስከ ምሽቱ 1 ሰዓት ድረስ እታበባ አልመጣችም ነበር። ዛሬ ጠዋት ወደ ቤት ሲሄድ ግን በር ላይ ቆማ አገኘኋት። ልትመታኝ ሮጣ ስትመጣብኝ ወደ ውጪ ሸሸው። ተከትላ ስታባርረኝ ይኸው አንቺ ጋር መጣሁ አለቻት ሔዋን ከዓይኗ ተርፎ በጉንጯ ላይ የሚንቆረቆር እንባዋን እየጠረገች። ታፈሱ በሔዋን ላይ በተፈጠረው መጥፎ አጋጣሚ ከልብ በማዘኗ ራሷን ለረጅም ጊዜ የነቀነቀች ሔዋንን በሐዘን አስተያየት ትመለከታት ያዘች። የእሷም ዓይኖችን ባቀረሩ። አዎ ሔዋን ተጨንቃለች። ልክ እሷ ራሷ ለታፈሱ እንደገለጸችላት አገር አማን ብላ ጠዋት ካስቻለው ቤት ወጥታ ወደ ቤቷ በመሄድ ከቤት ስትደርስ የገጠማት ሁኔታ ያላሰበችው ነበር። ማታ ቆልፋው የሄደችው ቤት ተከፍቷል። በሩ ላይ ደግሞ ሸዋዬ መቃን ተደግፋ ቆማለች። በዚያች ሰዓት በዚያች ደቂቃና ሰኮንድ መሬት ተሰንጥቃ ብትውጣት ሔዋን ምንኛ በተደሰተች ነበር። ለሸዋዬ ባልታሰበችበት ቀን አዲስ አበባ መምጣት ምክንያቱ ልትካፈል ሄደችበት የኮርስ ፕሮግራም መስተጓጎሉ ነበር። ባለፈው እሁድ ወደ አዲስ አበባ ስትጓዙላ በማግስቱ ሰኞ ለስልጠና ክፍል ሪፖርት ስታደርግ ለሷም ሆነ ለሌሎች ሰልጣኞች በዕለቱ ስልጠና እንደማይካሄድና በማግስቱ እንዲመለሱ ይነገራቸዋል። ነገር ግን በማግስቱም የስልጠና ጉዳይ ሳይሳካ ይቀራል። የተሰጣቸው ምክንያት ኮርሱን እንዲሰጥ ተመድቦ የነበረው ባለሙያ በግል ችግር ምክንያት መገኘት አለመቻሉ ነበር። በዚሁ ሰበብ በሌላ ፕሮግራም ሊጠሩ እንደሚችሉ ተገልጾላቸው ሁሉም ሰልጣኞች ወደ የመጡበት እንዲመለሱ ተነግሯቸው ሸዋዬ በዕለተ ረቡዕ ከአዲስ አበባ ወደ ዲላ ስትጓዝ ነው ያለችው። ነገር ግን የተሳፈረችበት መኪና ቴክኒካዊ ችግር ገጥሞት በየመንገዱ ሲፈታ ሲገጠም ውሎ ዲላ የደረሰው ከምሽቱ 1 ሰዓት አካባቢ ነበር። ሸዋዬ መናኸሪያ ሳትደርስ መንገድ ላይ ወርዳ 8ኛ መንገድ ላይ በመግባት ወደ ቤቷ ስትሄድ ቤቷ ልትደርስ በግምት 100 ሜትሮች ያህል ሲቀሯት ከወይዘሮ ዘነቡ ግቢ የውጭ በር አጠገብ 2 ሰዎች ቆመው አየች። ትንሽ ጠጋ ስትል አስቻለውና በልሁ መሆናቸውን አውቃ ባለችበት ላይ ቀጥ ብላ ቆመች። ከትንሽ ቆይታ በኋላ ሔዋን ከግቢ ወጥታ ስትቀላቀላቸውና ሲስሟት አየች። እንዴ አለች። አሁንም እንዳያዩዋት ወደ ጨለማ ጠጋ ብላ ስትመለከታቸው 2 ወንዶች ሔዋንን ከመሃል አድርገው እሷ ወዳለችበት አቅጣጫ መራመድ ጀመሩ። እንዴ እንዴት ነው ነገሩ አለች ሸዋዬ ለብቻዋ እየተነጋገረች። ዓይኗ ከነሱ ላይ እንዳይነቀል ፊት ለፊት እያየች ወደ ኋላዋ ትራመድ ጀመር። እነሱ ግን ቀኛቸውን ይዘው ወደ አስቻለው ቤት በሚወስዱ አቅጣጫ ታጠፉ። ጭራሽ አለች ሸዋዬ አሁንም እንደ ንዴትም ጀመራትና የያዘችውን ሻንጣ መሬት ላይ ቁጭ አደረገች። በፍጥነት ከፈተችው።
አዲስ አበባ ስትሰነብት ለብርድ መከላከያ ብላ የያዘችውን ጋቢ ያወጣችና ንጥልጥል አድርጋ ከእግር እስከ ራሷ ድረስ ተከናነበችው። የአገር ቤት ሰው ለመምሰል ሻንጧን በስካርፏ ወገቧ ላይ ያዘለች። ከዚያም እናስቻለው በሄዱበት መንገድ ላይ ገብታ ትከተላቸው ጀመር። ሲሄዱ ስትከተላቸው በቀጥታ ሶስቱም ካስቻለው ቤት ደርሰው ገቡ። ሸዋዬ በዛች ሰዓት ጩሂ ብሏት ነበር፣ ግን በሉህ አለ። ትፈራዋለችና ዞር ብሎ የሚያንቃት መሰላት። ውስጧ ጨሰ፣ ተቃጠለች። ወዲያው አንድ ነገር ትዝ አላት። ሔዋን ወደ ቤቷ ስትመለስ የልቧን ማድረሻ የሚሆናት መደብደቢያ ነገሮችን ልታዘጋጅ ወደ ቤቷ ገሰገሰች። በእሷ እምነት ሔዋን ጥቂት ቆይታ የምትመለስ መስሏት ነበር። ልክ ቤቷ እንደደረሰች የቤት መውለያዋን ከጫፏ ላይ ቆረጠችና ዱላ ሰራች። የሚወረወሩ ነገሮችንም አዘጋጀች። ከምሽቱ 3 ሰዓት አለፈ። ሔዋን ግን ብቅ አላለችም። ሸዋዬ እሳት ነደደባት። በሐሳቧ በሉ ወዲያ ወጥቶላቸው አስቻለውና ሔዋን ለሷ ስሜት የማይመች ነገር ሲሰሩ ታያት። ፍቅር። ሔዋን በጣም ስትቆይ ደግሞ ጭራሽ የማደሯ ነገር ታሰባት። የምታደርገውን አታ እንደ መቀወስ አይነት ሲያደርጋት ወደ አስቻለው ቤት ብረሪ አላት። በእርግጥም ቤቷን ቆልፋ ወጣች። መንገዱን አይት ስታደርገው የሰው ሽታ የለም። ሄደች ወደ አስቻለው ቤት። ቀደም ሲል እዚያ በደረሰችበት ወቅት በየመስኮቱ የብርሃን ጭላንጭል ታይቷት ነበር። አሁን ግን ቤቱም ግቢውም ጨለማ፣ ሁሉም ነገር ዝግትግት ያለ፣ ሁሉም ጸጥ ረጭ። በዚያው መጠን በአይምሯ ውስጥ ልዩ ድምፅ አቃጨለ። ለስሜት ብቻ የሚሰማ ድምፅ። አዎ፣ ባስቻለው አልጋ ላይ የሚሾካሾክ ነገር። በእዝነ ልቦናዋ ስትመለከተው ከንፈሮች ተገጣጥመው፣ ጭኖች ተወራርሰው፣ እጅና ወገብ ተሳስረው ታያት። ሸዋዬ ቁስሏን የባሳ ቆሳስላ በራስ ምታት ትኩሳት እየነደደች ምልስ ወደ ቤቷ። ያ ሌሊት ለሸዋዬ አንድ ሌሊት አልነበረም፣ ሊቆጠር የማይችል ረጅም ዘመን እንጂ። ለብሳ የዋለችውን ሳታወልቅ፣ መብራት ሳታጠፋ፣ ብርድ ልብስና አንሶላ ውስጥ ሳትገባ፣ አንዳንዴ በግንባሯ ድፍት፣ ሌላ ጊዜ በጀርባዋ ጋለል፣ እንዲሁም በጎኗ ስትገላበጥና 10 አይነት ሲሰራ ታደረ። በእሱ ሐሳብ ሌሊቱን ሙሉ ያስቻለውና የሔዋን ከንፈሮች ላንዴም አይላቀቁም። አስቻለው ከሔዋን ጭኖች ውስጥ ላንዴም አይወጣ። እጆቻቸው ከየወገባቸው ላይ ላንዴም አይነሱ። ሁለቱ አንድ ሰው መስለው ሲታዩት አደሩ። በሸዋዬ እምነት ሔዋን ማታ በጨለማ እንደሄደች ሁሉ ጠዋትም ሰው እንዳያት ከጨለማው ቅልቅል ማልዳ የምትመጣ ነበር የመሰላት። ጥበቃዋንም በዚያው ሰዓት ጀመረች። ነገር ግን ሔዋን ብቅ ሳትል ፀሐይ ወጣች። ከዚያም አልፎ 1 ሰዓት ቀጠለ። 1 ሰዓት ተኩል። ከመቆም ብዛት እግሮቿ ተንቀጠቀጡ፣ ወገቧም ተርገደገደ። ለነገሩ በትክክል ማሰብ ተስኗት እንጂ የወይዘሮ ዘነቡ ግቢ የውጭ በር በዚያ ሰዓት ስለማይከፈት ሔዋንን መጠበቋ በከንቱ ነበር። በግምት ለ2 ሰዓት 20 ጉዳይ አካባቢ ነበር ሸዋዬ በአንዳች የስሜት አፍንጫ የሔዋንን ዱካ ያሸተተችው። ሔዋን የተዘጋ ቤት ከፍታ ደብተሮቿን ብድግ አድርጋ ወደ ትምህርት ቤት ስለመሄድ ብቻ እያሰበች የወይዘሮ ዘነቡን ቪላ ቤት አለፍ ብላ ወደ ቤቷ ብቅ ስትል አንዳች የሚያስደነግጥ ክስተት አየች። ሸዋዬ በር መቃኑን ተደግፋ ቆማለች። ክው ብላ በመደንገጧ በነበረችበት ቦታ ላይ ቀጥ ብላ በመቆም እታበባ አለች፣ ድምጿ ቁርጥርጥ እያለ። የሸዋዬ ምላሽ አስፈሪና አስደንጋጭ ነበር። አበባሽ እርግፍ ይበላባሽ በማለት መዝጊያ ስር የደበቀቻትን መጥረጊያ ብድግ አድርጋ ወደ ሔዋን ሮጠች። ሔዋን ደግሞ ወደ ውጭ ሄደች፣ ሸመጠጠች። ሸዋዬም ተከተለች። ሔዋን አድኑኝ አትልም፣ ሸዋዬም ያዙልኝ አትልም። ብቻ መሮጥ፣ ብቻ መከተል። እድሜና የሰውነት አቋም ልዩነት ፈጥሮ ሊደራረሱ አልቻሉም። ሔዋን ወደፊት እየራቀች ሄደች፣ ሸዋዬ ደግሞ ወደ ኋላ ቀረች። የሔዋን መድረሻ የታፈሱ ቤት ሆነና ሸዋዬ በሩ ላይ ከደረሰች በኋላ ወደ ኋላዋ ተመለሰች። አሁንም በሩጫ። በዚህ ሁኔታ ላይ ሳለች ነበር ታፈሱ በሯ ላይ ቆማ ሸዋዬን ከርቀት ያየቻት። የታፈሱና የሔዋን ውይይት ቀጠለ። ታፈሱ የሔዋንን ወደ እናቴ ጋር ሊሄድ የሚል ሐሳብ ከብዙ አቅጣጫ አሳሰባትና እኔ ምልሽ ይዩ አለቻት። አቤት፣ ይሄ ነው በአሁኑ ሰዓት ወደ ክብረ መንግስት ሊሄድ የሚያሰኝሽ? አዎ ታፈሱዬ፣ ከእንግዲህ እኔ እዚህ ሀገር አልቀመጥም። ከታበባም ጋር ዳግመኛ ብሬ አልኖርም። እንደምንም ብለሽ አሳፍሪኝና ልሂድ። የዘነጋሹ ነገር አለኮ። ምንም ነገር ማስታወስ አልፈልግም ታፈሱዬ። ትምህርትሽስ? በቃ ይቅር። ለፍተሽ
በቃ አልሆነልኝም ታፈሱዬ። ዛሬ ባይሆንልሽ ነገ እንደምንም አሳፍረሽ እንድትሸኘኝ እለምንሻለሁ። ለማትሪክ እኮ ተመዝግበሻል። ፈተና የቀረው 1 ወር ብቻ ነው። ለዚህች አጭር ጊዜ ብለሽ ነው እንዴ አቋርጥሽ የምትሄጂው? የመከራ ቀን ከሆነ አንዱን ቢሆን ከዓመት ይረዝማል። አይደለም የኔ ቆንጆ፣ ይችን 1 ወር እኔ ጋር ሆነሽ ፈተናሽን ትወስጃለሽ። አስቻለውም ይምጣና ስለ ሁኔታው እንመካከርበታለን። አሁን ተረጋጊ። ታፈሱዬ እምቢ። እኔ እናቴ ጋር መሄድ ፈልጋለሁ። ከነገ እንዳታሳልፊኝ፣ እኔ ጨንቆኛል ታፈሱዬ ካለች በኋላ ሔዋን እንደ አዲስ ሆዷ ባብቶ እንደ አዲስ እንባ እየተናነቃት ጮክ ባለ ድምፅ እማዬ ስትል እናቷን በርቀት ተጣራች። የታፈሱም ሞት ተንቦጫቦጨ። የሔዋን የውስጥ ስሜት ቁስል እስከ ምን ድረስ እንደቆጠቆጣት እሷንም ተሰማትና ልክ እንደ ሔዋን የሷም አይኖች እንባ ያረግፉ ጀመር። ከተቀመጠችበት ሶፋ ላይ ብድግ ብላ ከሔዋን አጠገብ ሄዳ ቁጭ አለች። አንገቷን እቅፍ አደረገችና እሺ የኔ ወርቅ፣ እሺ የኔ ቆንጆ፣ መሄድሽ የግድ ከሆነ ነገውኑ አሳፍሬ እሸኝሻለሁ። ምናልባት ወደ ማታ ላይ በሉህና መረድ ከመጡም ተመካክረን እንሸኝሻለን አለቻት። ሔዋን ግን በተለየ በሉህ ስም ሲነሳ ሰውነቷ ሽምቅቅ አለ። ፊቷን ወደ ታፈሱ መለስ አድርጋ ታፈሱዬ ይህንንማ ለበሉህ አትንገሪው። እንደምታውቂው እሱ እታባባን አይወዳትም፣ እሷም ትፈራዋለች። ታዲያ ይህን ነገር ሲሰማ ንዴት ውስጥ ይገባና እታባን ካልገደልኩ ያለ እንደሆነስ ችግር አይፈጥርም ታፈሱዬ። ስለዚህ አደራ ለበሉህ አትንገሪው ስትል ተማጸነቻት። እሺ የኔ ወርቅ በቃ አልነግረውም። ባይሆን እኔና አንቺ በጉዳዩ ላይ በሰፊው እንነጋገርና ላንቺ የተመቸሽን ሁሉ አደርጋለሁ። አሁን ዝም በይ አታልቅሽ፣ እሺ የኔ ቆንጆ አለቻት ታፈሱ። እሺ አለቻት ሔዋንም። ማልቀሷን ቆም አደረገችና በስካሁኑም በዋ የረሰረሰውን ፊቷን ትጠራርቅ ጀመር። አንጻራዊ መረጋጋት ተፈጠረ። ታፈሱ ሔዋንን ትታ ከሶፋ ላይ ተነሳችና የሚበላ ነገር መስራት ጀመረች። እንዲሁ እያለ ሰዓቱም ሄደ። የታፈሱም ስራ መግቢያ ደረሰ። የሰራችውን ምግብ ከሔዋን ጋር ቀማመሱና ሄዩዬ አለቻት ታፈሱ። አቤት። እኔ የስራ ሰዓት ስለደረሰብኝ ልሂድ። አንቺ ደግሞ ሶፋው ላይ ጋደም በይና መንፈስሽን አረጋጊ እሺ የኔ ቆንጆ አለቻት በማባበል አይነት። እሺ። ታፈሱ ወደ ጓዳ ገባችና ትራስና ጋቢ ይዛ ተመለሰች። ትራሱን በሶፋው ላይ ካመቻቸች በኋላ ነይ የኔ ወርቅ በማለት ሔዋን ወደ ትልቁ ሶፋ እንድታልፍ ጋበዘቻት። ሔዋንም ወደዚያው አልፋ ተቀመጠች። ጋደም በያ። ሔዋን በተመቻቸላት ትራስ ላይ ጋደም ስትል ታፈሱ ጋቢ ደረበችላትና ልክ እንደ ሕፃን ልጅ ሽፍንፍን አድርጋት ወደ ስራዋ ሄደች።